ብዙ ሰው ያውቃል። በጣም ፌመስ ነው። ገቢናም እንደ ድሮ ባይሆንም ያው የጥበብ መጀመሪያ እግዚአብሔር መፍራት ነው። እግዚአብሔር የሚፈራ ሰው ደግሞ ለጥበብ ይታደላል። ጎንደር ይምነ የኔ መነሻ ጎንደር ይባላል። የሐረሪ ክልል መሪ ነው ምናምን የተባለው ውጡልልል በቃ አፉን በቃ ቀርቶታል። አይመቸኝም። በነገራችን ላይ እሱ ሰውዬ እኔ እኮ ከአንተ ጋር እያወራው ይኸው እኔ ከቶክቻው ጋር እያወራው ነው መሰለኝ። አሁን ቶክቻው አንተን አይመስልም? እንደው ሌላ አልበም ከመስራት ይልቅ የአስቴርን ሙዚቃ እንደው ለመድፈር ምንድን ነው ያነሳሳ? የፍቅርን ትርጉም ለሚያቅር የሚረዳ ማፍቀር እኮ ድል ነው፣ መፈቀር ነው። ዳ ሐረር ስትባል የሰላማዊ ፍቅር ሀገር ናት ምናምን ተብሎ እንደሚወሳላትና እንደሚናገረው አይደለም። መንሱር ጀማል ጋር ሄደ ምንድን ነው የገጠመው? እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፉስ እንዴ የኛውን መንግስትም ቢሆን ማለት ነው። አሁን ድጋፍ የለኝም። እምባህን እንደ አባት እንደ እናት ሲያብስልህ እኮ ሁሴን ጅብሪል እንዳሉት ሆነ። እኔን የሚገርመኝ እስከ መጨረሻ የሚጨራረሰው አበሻ ላበሻ ያጫሉን ዘፈን እኔ ጎንደር ላይ ምናምን አንዳንድ ቦታ ቶሎሪ ማን ሜካፕ ሾርት አስ ፋስት አስ ዩ ካን ከት ኦን ዘ ሾፕ ኦን ዘ ሶት ኢዝ ጌም ኢን ዳንኪታ ሬዲ ፎር ዳዲ ቱ ዌብ በሰነና ነው ከዚህ አማሬ ሲንጀቡ ኑማሚ ጅረማ አማሬ ሲንጨቡ ኑማሚ ጅረማ ገራን ኢልማነማ ቶርባ ጅጅረማ አረኬሁማ ጫወታ አዋቂ ወይ አይቤክስ ሚዲያ። ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው መልከኛው ተወዳጁ ድምፃዊ ምን ልበለው ብቻ እኔ ስለሱ ማውራት ይከብደኛል። ቃቂ ተስፋዬ የዛሬ የጨዋታ አዋቂ እንግዳችን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዳችን ሆነ ስለመጣ አክብረን ስለመጣ በጨዋታ አዋቂ እንዲሁም በአይቤክስ ሚዲያ ቤተሰቦች በመላ ክሮች ከጓደኞቼ ስም አመሰግናለሁ። ወይ እኔም በጣም አክብራችሁ ስለጠራችሁኝ በመላው ኢትዮጵያ ሕዝብ ስም እኔም አመሰግናለሁ። ቃቂ እንደው በጣም መልካም ነገር ነው። ሁሌ ኢንተርቪው ላይ ሁሌ ፖዚቲቭ ነው። አመስጋኝ ነህ፣ በጣም አመስጋኝ ነህ። ስለ ኢትዮጵያዊነት አወርተህ አትጠግብም። እውነት ነው። ስለ ፈጣሪ አወርተህ አትጠግብም። እውነት ነው። እንደው ወደ ትውውቁ ከመግባታችን በፊት እስኪ ለምንድን ነው እንደዛ የሚሆነው? እኛ ጥበበኞች ነን። የጥበብ መጀመሪያ እግዚአብሔር መፍራት ነው። እግዚአብሔር የሚፈራ ሰው ደግሞ ለጥበብ ይታደላል። አንደኛው ስነ ባርኩት። ምክንያቱም መኖርህና መውጣት መግባትህ ሁሉም እጅ ያለው በሱ እጅ ላይ ነው። አንደኛ ምስጋና የፈጣሪያችን ምግብ ነው፣ ሎና ነው። ለኛ ሰዎች መብላትና መጠጣት እንደሆነው እግዚአብሔርና አንድ ሰው የሚፈራና የሚያከብር ከሆነ አምላኩን አመስግኖ ቢወጣ ቢገባ ይጠቀማል። ከዛ አንጻር ነው እና ጥበብ ብልህ መሆን መቻል አለበት። አምላኩን የሚያመሰግን የታደለ ሰው፣ አለማመስገን ደግሞ ንፉግነት ነው። እንግዲህ ፈጠረህን እንዴ ሰውን ታመሰግን የለ እንዴ? የሆነ ጨረቡሎ የሆነ ዝም ብሎ ሳንቲም የሰጠህን ሰው እኮ አመሰግናለሁ ትለዋለህ። ምክንያቱ ግን ያው እግዚአብሔር እንደሆነ ነው። ቃቂ እንደው ብዙ ሰው ያውቃል። በጣም ፌመስ ነህ፣ ተወዳጅ ነህ። እንዳልኩት ደግሞ ገቢናም እንደ ድሮ ባይሆንም ያው እድሜም እየሄደ ይመጣል ምናምን ያው ድሮ 2 ጊዜ ቢቲ ኮንቴስት የወንዶች እንትኖችን አሸንፌ ነበር በፊት ላይ ቦሌ ላይ የተካሄደ ኩል ሮድ ፊልም ፕሮዳክሽንም እንደዚህ ያዘጋጀበትም በፊት ቆይቷል። እሱንም በፊት ላይ ነበር መልከኛ የሚባለው። አሁን እንኳን ተመጣጥኗል አለ ያው ካለ እሺ እንግዲህ እናንተ ከመሰከራችሁልን እንግዲህ እናመሰግናለን። ክብሩ ይስፋ ለሱ። አሜን። እንደው እስቲ ቃቂ ለመግቢያ ያክል የሚሆነን ዘንዳ ቃቂሻ የተወለደ የታደገ ሰው ሊያውቀው ይችላል። ግን እስኪ ዲቴይሉን እንደው ስለተወለድክበት አካባቢ ብናወራ እኔ ደስ ይለኛል። ያው እንግዲህ ተወልጄ ያደግኩት ሐረርን እንግዲህ በዚህም ታውቃታለህ ብዬ ገምታለሁ። ውልደቴን ሳስብ ጓደኞቼን አስባለሁ። ትምህርት ቤቴን በደንብ የተማርኩበትን ሐረርን ደግሞ በጣም ብዙዎቹ እንግዳ ተቀባይ ናት፣ ፍቅር ናት ምናምን በሚለው ነገር ታውቋታላችሁ። እውነትም አሁን ሶሳይቱ
ይሄ አብሮ መብላት መጠጣት የሚባለውን ነገሮች እዛ የተማርኩባት ያደግኩባት ሀገር ስለሆነች አንደኛው እድለኛ ነኝ ብዬ ነው የማስበው። እና የተወለድኩት ስፔሲፊክሊ ሀረር የሆነና ጆጉላ የሚባል አካባቢ በግርድፉ ነው የሚጠራው ብዙ ጊዜ ሀረር ብለህ ሀረር ተብሎ አንዳንዴ ያው ልክ ነህ። ጆጉላ ማለት ይሄ 5 በሮች አሉ ፈላና በር፣ ቡዳ በር ምናምን እየተባለ እና ጆጉላ በአንደኛው በር ሳይድ ነው በሸዋ በር አካባቢ ያለ ነው። እዛ ነው የተወለድኩት። ጆጉላ ማለት ሆስፒታል ነው። ትርጉም አለው ስሙ? ጆጉላ ይኸው ጆጉል መግቢያው ጆጎል ይባል የለ እና ጆጎል ነው የሚባለው ራሱ ሀረር። የጆጎል በሮች ስንት ናቸው? የሀረር የጆጎል በር ተብሏል የሚባል ጆጎል ማለት ደግሞ ትልቁ የሀረርን ቅጥር ነው የሚይዘው እና ከሱ ደግሞ ትንሽ ፈቀቅ ስትል ደግሞ ምን አለ አባዲር የሚባል ነገር አለ ሀረር ላይ። አባዲር ጾም ያሳድር። እውነት እኮ ነው። አንተ እዛ ጋር የቆሙ ሰዎች እኔ ብዙ ጊዜ የሆነ ያጣ የኪሱ ምናምን ከሌለው በቃ አባዲር ጋር ልቁም ይላል። ወይ ተሸክሞ ወይ በሆነ ምክንያት የሆነ ሰውን ያገኘውና በሚተላለፉበት ሁኔታ ውስጥ ወይ 50 ብር ይሰጠዋል ወይ 15 ብር ምናምን ትልቅ ብር ነው የዛኔ ማለት ነው። እና አግኝቶ ወደ ቤቱ ያው ብርጫውን ሸክፎ ወደ ቤቱ አልሐምዱሊላህ ብሎ በዚህ ጋር እንደዚህ ቁጥሩን ይዞ ሁሉ ይገባል። ያው ይመራረቃል ህዝቡ። ያው ወዲው እየሰደድከኝ እኮ አንተ ልጅ ወደ ትዝታ በደንብ እና ግን እንዴት ነው ማህበረሰቡ ጋር የሰፈር ሰው ጋር ከጎረቤት ጋር የነበረ ነገር ልጅነትንም ደግሞ በዛው እንድታወራኝ ፈልጌ። ወይ ሀረር እንዴት መሰለክ፣ በነገራችን ላይ ትጌ ዳመነች እዚህ ጋር ካለች የማማ ነስራን ልጅ ልትቀጣ ትችላለች። ያው ስትበላም ድሮ እንዴት ነው እኔ እንጃ። እንግዲህ በእኛ ጊዜ የማስታውሰው እዚህኛው ቤት እንጀራ ከሌለ ከዚህኛው ቤት እኛው ቤት እንጀራ ይወስዳል። ወጣ አነሰኝ ተብሎ ምናምን ትበዳደር። እኔ ብድሩ እንዴት እንደሚከፋፈል አላውቅም እንጂ እንትሩን አላውቀውም አከፋፈሉ። ግን ሲስተሙ ይሄ ያኗኗሩ ዘይቤ እንደዛ ነው። እስቲ እንጀራ አምጪ ደግሞ ቡና ሲጠራሩ እገሌን ይሄ ጠዋት ላይ ሄድ እገሌን ጥራ ምናምን ትባላለህ። እየሮጥክ ቡና ደርሷል ማማ ተለይ ተጠርተሻል ተብሎ የሚኖርበትና ይሄ ማህበራዊ ህይወት በደንብ እንግዲህ አዲስ አበባም አለ ብዬ ነው የምገምተው። ይሄን እንግዲህ እናንተ ጋርም አለ ብዬ ነው። እውነት ነው። ከሀረር ስመጣ የመጀመሪያው ያረፍኩት እዚህ ቡልጋሪያ የሚባል አሁን እንኳን ሰፈራችን ፈርሷል። ያው ምንም እንደተቀመጠ ነው። አይተዋል እንግዲህ መቼም ሀረርና ድሬዳዋ ምንድነው ልዩነታቸው? ብዙ ጊዜ ሀረር ድሬ ሰው የሚያይበት መንገድ አለ እና እሱም በዛ ብሪፍ እንድታደርገው በጣም ቀላል የሚመስሉ ግን በሰው አእምሮ ውስጥ ላይ እኔ ድሬዳዋን የምትመቸኝ ተወልጄ ያደግኩት ሀረርም ብሆን ድሬዳዋ ትመቸኛለች። ከሆነ ሰዓት በኋላ እያደግኩ ከመጣሁ በኋላ ድሬዳዋን የምትመቸኝ ምንድን ነው መሀል ላይ አለሚያ የሚባል ሀይቅ አለ። የሆነ ሰዓት ላይ በወተር ቫምፕሬሽን እና ለጫትና ለመስኖ እያደረጉ ውሃውን አድርቀውት ነበር እና በሆነ ግጥም ከተብኩላት እንደው ከድሬ ብንወጣም ከሀረር ብንርቅም እንዳለማያ ሀይቅ ፍቅራችን አይደርቅም። የት ነው የድሬ ልጅ የት ነው የሀረር ሰው ዳግም ፍቅራችንን አብረን እናድሰው አልኩኝ። እግዚአብሔር መረዳኝና ያ ውሃ እንደገና አንሰራራል እና ልዩነታቸው ምንድን ነው? በድሬዳዋና በሀረር መካከል ነገለምሶ ምናምን ሲባሉ ሰምተሃል። በጫትም ሲጠሩ እና ወዳይ ምናምን ሲባል እነሱን መንገዶች ተሻግረን ሀይቁን ውሃው እያናፈሰ ድሬዳዋ የምትገባው እና ድሬዳዋ ደግሞ ምቹ ናት። በፊት በፈረንሳዮች ብዙዎቹ የተለያየ ህንዶች ምናምኖች የሚኖሩባት ነበርና የነጋዴዎች ከተማ ነው የምትባለው። ቅጥሯ እንዲህ ሙሉ ነው፣ በእንትን በተራራ የተከበበች ናት። ሙቀት አላት። ከነ ዱባይ ጋር ምናምን የሙቀቷ እንትን ይሄ እስኪንህን ያጠራዋል። በጣም ደስ ትላለች። ውሃዋም አሪፍ ነው ድሬዳዋ እና ይሄ ስቴብል አቀማመጧ እንደ ሀረር አለ። ማያረር ወጣ ገባ እንደዚህ ስታፉ እና እኔ ፌቨራይቴ ድሬዳዋን የምወዳት ያ ደግሞ ሀረር ደግሞ ስለተወለድኩባት እና እንዳታነካካኝ እኮ አሁን እኮ እዚህ አነካካኝ እንዴ እዚህ በሀረር ልጆች ልታስቀጣኝ ነው? ሀረር በነገራችን ላይ እንደዚህ ስሄድ የሀረር ልጆች በጣም ነው የምወዳቸው። ቅላዳምባ፣ አራተኛ፣ ሸንኮር ልጆች ምናምን አጠያይቁ ነው። በልጅነት ተንኮለኛ ነበርክ ወይስ ምን አይነት ካራክተር ነበረ? እንደዛ አይደለም። እጫወታለሁ፣ ተንኮለኛ አይደለም። አንዴ ምን አድርጌያለሁ፣ ልክ ነህ፣ ተንኮል ነው የሚባለው። ጎረቤታችን በክረምት ጊዜ ነው ቂጣ ይሄ
እንደዚህ ጋግራሉ። እንዲህ ጋሪ ነርተህ ታውቃለህ? ጋሪ ይሄ በጎማ አንዴ በጎማ በብረት ስኩሌት ምናምን ለን እንዲህ እየነዳን እንሄዳለን። እና እትዬ አልማዝ ናቸው እንዴት እየጠበሱት ዝናቡ አለ ብርድ አለ እንትኑን የጎማ ነው እየነዳው የነበረው እኔ እሽኩልሊት ምንላት ማለት ነው። እና ቂጣው እዛ ጋር ሾፍኩት። በቃ ብረት ስለሆነ እንትኑ እያሽኳለልኩ ወጣሁ። ይሄ ቂጣው አልጠበቁም እሳቸው። ከዛ አፈር ባፈሩን ይሄ ቂጣው ይሄ እንትኑ አናቱ የተሽከረከረበት እሱን ይዤ እንደዚህ ወጥቼ ከዛ ከላይ ከእንትን የነበረችዋል እንደዚህ ቦዳርሰን እኔና ጀግናው የሚባል ልጅ አለ ቁርጥ ምን በልተን ይሄ እንግዲህ ከተንኮል ነው የሚታየው የሚያዙ ከምንድን ነው ርቦ የልጅነት ተንኮል ክፋት ስለሌለ በጋሪ አድርጌ ቂጣ እንደዚህ ሰርቄ ወጥቻለሁ። እቺን ነገር አነብፎ ጌታ ረሳት። ለቤተሰብ ስንተኛ ልጅ ነቃቂ? እኔ መጀመሪያ ከአንተ በታች ስንት አሉ? ከእኔ በኋላ 4 አሉ። አንደኛው ውጭ ነው ያለው ካናዳ የሚባል ሀገር ነው ያሉት። ሌላዎቹ አሉ። አንደኛው ልጅ ነው፣ 2 ሴት ናቸው፣ 3 ወንዶች ነው። ማዘር ሙስሊም ናቸው፣ ፋዘር ደግሞ ጋሽ ተስፋዬ ደግሞ ኦርቶዶክስ ናቸው፣ ክርስቲያን ናቸው። እንዴት ነበር ይሄንን ነገር አስታርቀ ምትኖር የነበረው? እኔ ለምንነዚህ እኮ ድንገተኛ የመጣ ሀረር ድሬዳዋ። አሁን ለምሳሌ እኛ የወታደር ልጆች ነን። በነገራችን ላይ ይሄ ድንበር ሊያስከብር የመጣ አሁን ቅድም እንዳልኩ ቀላዳምባ ምናምን ይባልና ሀረር ድንበርን በቃ ምስራቁን ኤሪያ ያስጠበቁ የጀግና ምን ነው የሚባለው ዘር ሰዎች ነን ብዬ ነው የማስበው። ቢኮዝ አንደኛ የኛን የኢትዮጵያን ድንበር ያስጠበቁ ሰዎች ናቸው፣ የወታደር ልጆች ነን። በዛ ውስጥ ግን አንዳንድ ጊዜ ፈርስት የመጀመሪያ ልጅ መሆን ስትፈጠር የነበራቸው ግንኙነት ነው። ያው ብሔርን ደግሞ ያለቀለቀውና ያመጣው ኢህአዴግ ነው። በእኔ አመለካከት በጣም ጽዩፍ የሆነ የኢትዮጵያን ታሪክ ያበላሸ ስቲል ነው ማለት ነው። እኔ በየትኛውም አይነት ቋንቋ ወሰደው በየትኛውም አተረጓጉም ማንም ይኸው የብሔር ህሳቤ ነው ሀገራችንን እንደ መርዝ እየበከላት ያለው እንጂ እግዚአብሔር ነው የሚባለው። በእግዚአብሔር ውስጥ ነው ብሔር ያለው። እግዚአ አምላካችን ነው፣ ብሔር ደግሞ በሱ ውስጥ ያለን የተካተትን እሱ ጋር ይበቃ ነበር። በኔ ቲንኪንግ ኦብዘርቬሽን ነው የምነግርህ። እና ከዚህ በላይ ልገልጸው የምችለው ነገር የለም። እና አወላለዳችንና አፈጣጠራችን ከዚህ አንጻር ነው። ይህ ግንኙነት አንተ ማነህ ተባብለው አልነበረም። እውነተኛ የኢትዮጵያዊነትን ስታፍ እንዲህ ወደ ውስጣቸው አስገብተው አይጠያዩቁም። ፍቅራቸውን ሪኮመንድ የሚያደርጉት የፍቅራቸውን መስተጋብር ነው ወደ እነሱ ፊት የሚያደርጉት። በዛ ምክንያት እስላምነሽ ክርስቲያን ምናምን ሳይባባሉ እንግዲህ የተፈጠርንባት ሀገር ሆናለች ማለት ነው። ጎንደር ስታርት ፍሮም ቢግኒንግ የኔ መነሻ ጎንደር ይባላል። ጃናሞራ እንግዲህ ተናግሬው አላውቅም በሚዲያ ላይ። እና የት ነው ፋዘር ግን እንዴት ነው የሆነ በቃ አንድ ጊዜ ቅውጥ አደረጉትና የሀረሪ ክልል መሪ ነው ምናምን የተባለውም ውጡልን ሊል በቃ አፉን በቃ ቀርቶታል። አሁን ያለው አይመቸኝም በነገራችን ላይ እሱ ሰውዬ ያው ከምጠላቸው የሆነ 2-3 ምናምን ነገር በተለይ አንደኛ ብሔርተኝነትን የሚያስፋፉ፣ ሁለተኛ ወገንተኝነትን። እንግዲህ ብዙ ብሔራ አማራዎች አሉ፣ ጉራጌዎች አሉ። ሀረር ስትባል የሰላማዊ ፍቅር ሀገር ናት ምናምን ተብሎ እንደሚወሳላትና እንደሚናገረው አይደለም። እኛ በነገራችን ላይ አርቲስት ማለት የሚመለከተን ጉዳይ ነው፣ ህዝባዊ አጀንዳ። ምክንያቱም ህዝብ ነው ማዕረጉን የሰጠን። አርቲስት የሚለው ማዕረግ እዚህ ላይ የማይነሳው ማንም ሊፍቀው አይችልም። እንደ ወታደር 10 አለቃ ብሎ ነገ ከነገ ወዲያ ሳጠፋ እዚህ ጋር ና ማዕረጌን ብሎ የሚቆርጠው አይደለም። እሱ ይወርዳል፣ ነገ ከነገ ወዲያ ይወርዳል። ዝቅ ብሎ በፊናው እዛ ወይ ኮሹም ውስጥ ይሆን ዱባይ አረብ ሀገርም ይሆን ጋሪ ጋፊም ይሆን አይመለከተኝም። ውጭ ሀገርም ሄዶ ታክሲ ነጂም ሊሆን ይችላል። እኛና ህዝብ አብረን እንቀጥላለን። እሱ ግን ይወርዳታል፣ ቀኑን ጠብቆ ይወርዳታል። የኢትዮጵያን ሰላም ደግሞ ወደፊት እግዚአብሔር ካለ እንደ ትንቢቱም እንደተናገረለት ቴዎድሮስ በሚመጣ ጊዜ ሰላሟን ያረጋግጥላታል። ለዛ ያብቃ ይባላል እንጂ እኔማ ምን ከዚህ በፊትም እንግዲህ የሁሴን ጅብሪልን መጽሐፍ ተጠባጥቤው ነበርና ያው አንብቤዋለሁና ታሪኮችን እጸልይ ነበር። ሁለተኛ ግብአቱ እንዲገባኝ የሆነ አነጋገራቸው፣ ዘይቤያቸው አሁን ለምሳሌ ከአፄ ቴዎድሮስ በኋላ ማን ነው ከዮሐንስ በኋላ ሚኒሊክ ይመጣል ብለው ሲሉ የዮሐንስ በቅሎ ጠፍታ በሌሊት
ቀሪ ሚኒሊክ እያለ ስትሄድ አየናት ብለው ሲነግሩት አይ ሚኒሊክ እንዴት እንደሆነ ያውቁ ነበር። አሁን ያው የወሎ ስርዓት ደግሞ ታውቀዋለህ። ታቦት ይሸኛሉ፣ ያስገባሉ። ኢትዮጵያዊነትን በስነ ስርዓት የተቆናጠጠ ማህበረሰብ ነው ብዬ ነው የማስበው። እንግዲህ ያሻገርክ እየከተትከኝ ነው። ያው ከሐረር ሳንወጣ ጨርሰን ወደ ሸገር ከመጣን በኋላ ስለማንመለስ ነው። ቃቂሻ በጣም እኔ ሐረር ይኑር አላውቅም፣ ድሬዳዋ እንዳለ ግን አውቃለሁ። ይሄ በጣም የሚያስደምመኝ ነገር አለ። በጣም ሰው የዋህ ነው። ባጭሩን በእነሱ ቋንቋ ረሃ ማለት ግን ምን ማለት ነው? ይሄ ፈታ ያለ አሁን ማያጨናንቅ ከአንዳንድ ሰው መጥቶ አሁን ለምሳሌ ሰላም ብለው ልታጫውተው ምናምን ጊዜ ሲፈጅብህ ፊቱን ገና አንተ እስክትገባው ሰዓት ሲፈጅብህ አስበው። ቀለል አድርጎ በቃ የወንድምነቱን ሰጥቶክ ፍላጎትህ ምንድን ነው? ቶሎ ለመግባባት እንትን እዛ ጋር አለልህ ብሎ የሚቀመጥ በቃ እና እዛ ጋር ያው ሸዋሩ አለልህ ምግብህን ከፈለግ ከዛ ጋር ትበላለህ ምናምን ብሎ በቃ ራሃ ማለት ይኸው ፈታ እንዳያጨናንቅህ ማለት የእንግዳነት ስሜት እንዲሰማ ያደርጉ። በቃ እንግዳ አይደለሁም አንተ ቤተኛ ነህ አይነት ነገር ረሃ ይባላል። ሁለት ምግብ ያዙና አንድ ለግድግዳ ይላል ይጻፋል። ከዛ ግድግዳ ላይ አንድ ምግብ አለ። ከዛ የሆነ ሰው ሲለምን አንድ ለግድግዳ ከተባለው ላይ ፒክ አድርገው በጣም የሚገርመኝ ነገር ነው። አይ በነገራችን ላይ ይሄ ሶማሌዎቹ አሁን ለምሳሌ ምግብ ከተበላ በኋላ ይሄ የሚተርፈው ምግብ የለም እሱ በየእንትን ላይ ይሰቀላል። በየአጥራቸው ደጃፍ እንትን ላይ የራበው ሰው ከመጣ ፌስታሉን ይፈታና ይጠቀማል። ይሄ ነገር አንደኛው የሚገርመኝ ድሬዳዋ ላይ ደስ የሚል እውነት ለማውራት ድሬዳዋ አሁን ያለውም አስተዳደር ኦሮሞ በዚህ ጋር አማራው አለ ምናምን አለ የተለያየ ብሔር አለ። ፌዴራሊዝም ስለሆነች መሰለኝ ኖርማሊ ይሄ በክልል ቅጥር ውስጥ አለ። ይሄ ቅጥሩ አይደለ አሁን እኛን ሸንሽኖ የከበበን ሰውን በድንበር ነው እኮ አሁንም እየጣላል ነውና እውነት ነው። ፌዴራሊዝም ቢሆን ኖሮ ነው መሰለኝ እኔ እና አስተዳደጉም አለ። ድሬዳዋ ማንም ሰው ቢሄድ እርግጠኛ ነኝ ይመቸዋል። ደስ ብሎት ይወጣል፣ ደስ ብሎት ይገባል። አሁን ደግሞ የተለያዩ ኢንቨስት የሚያደርጉ ሰዎችን መጥተዋል። እኔ አሁን አመት ከምናምን ሞላኝ 3 ወር ምናምን ሐረር መሶብ በፊት እዚህ የነበረውን ታውቀዋለህ? እሱና ቪላውንጅ ባለቤት ነው ምናምን አቶ ኢሳያስ መጥተዋል። እዛ ናቸውና እዚህኛው 3 ወር እዚህኛው ምናምን ሰርቼ ሽልማቱ አለ። ከጅቡቲ የሚመጡ ሰዎች አሉ መኪናቸውን አቁመው ምናምን ልነግርህ አልችልም። አዲስ አበባ አሉ በሚባሉ ክለቦች ደረጃ እኛም ያው አልጠበኩም። ድሬዳዋ ውስጥ እንደዚህ ያገኛለሁ ብዬ አልጠበኩም። ከአዲስ አበባ የመጡ ሙሉ ባንድ ነው በሚገርም ሁኔታ። እኔም ጌዲዮን እንዳለኝ ታውቀዋለህ? እሱ ይመጣል። መሀል ላይ እነዚህ ጊ ምናምን ይመጣሉ። አንዳንድ ሰዎችን ምናምን እንትን እያደረጉ በቃ በሳምንት 2 ቀን ነው። ከዛ 3ኛ ቀን አደረግን። ሽልማቱም አለ። ረሃው እኔ እውነቱን ነው። አሁን እንግዲህ ረሃን እንደገና መለስ ነውና ደስ ብሎኝ እና ከድሮ ጓደኞቼን አብሮ አደጎቼን ምናምን አገኘው። በቃ ደስ ብሎኝ ያሳለፍኩበት ጊዜ ነበር። አሁን አመት ከምናምን ሞላኝ። ይሄ ደግሞ ጾም ሲመጣ ሲፈታ ደግሞ እዚህ ያው ክለብ መጀመሪያ አይቀርም ከእግዚአብሔር ጋር። እኔ እኮ ከአንተ ጋር እያወራሁ እኔ ከቶክቻው ጋር እያወራሁ ነው ይመስለኝ። አሁን ቶክቻው እውነቴን እኮ ነው። እና ቀለል ብሎኝ በዚህ አይነት ደረጃ እኔ አውርቼ አላውቅም ከማንም ጋር። የራሴ ጓደኛ በቃ ኖርማል በቃ ኢንተርቪው አልመሰለኝም ሁላ በቃ ቀለል ብዬ ነው የማወራው ያለው። ቶክቻው አንተን አይመስልም እንግዲህ ከአንተ ጋር እያወራሁ ነው ይመስለኝ። ለዛ ነው ማይ ብራዘር አላህ ቢው። በዚሁ አጋጣሚ እንወዳለን። ያው ወንድምን አግኝተሃል። ኦኬ ቁጭ ብለን ማውራት አለብን እንግዲህ ከብዙ ሰዎች የመጣ ነገር ነው። ኤኒዌይስ እርግጠኛ ነኝ እንገናኛለን እዚህ ወንበር ላይ ቁጭ ብለን እንደምናወራ ጥርጥር የለኝም። ያራዳ ልጅ ባለበት ይመችል። በአይቤክስ ሚዲያ አዲስ አበባ በምን አጋጣሚ ነው የመጣው? ታስቦበት ነው ወይስ? በትምህርት መጣሁና ይሄ የእንጨት ስራ ትምህርት እሱን ጨርሼ እንትን ካልኩ በኋላ እግዚአብሔር ይስጠው ኢዮብ መኮንን ነፍሱን ይማረው በቃ ይሄ ልጅ ኒውት ግድ የለም ብሎ ከብዙ ሰዎች ጋር ያስተዋውቀኝ ነበረ። በመካከል ላይ ይህንን የውድርክ ትምህርት ከጨረስኩ በኋላ አፍንጮ በር የሚባል ቦታ ላይ ተቀጠርኩ። ነፃ ሰርቪስ ነው የሚባለው መጀመሪያ አፓረንት። ከዛ አነበንባለሁ ማለት ነው። ዝም ብለህ መዘፍነው ነገር እና ትልቅ ሰውዬ ናቸው እነሱ እስከች የሚያወጡ ሰውዬ ይለፈልፍብኛል አሉ። ከዛ ይለፈልፍብኛል ስላሉ
ትንሽ ረፍት ተባልኩኝ። እኔም አልፈለኩትም። ሙያው በጣም ሀሪፍ ነው፣ የምትወደው ነው። ግን እዚህ ወገቤ ሰዓት መቆም አልቻልኩም። ሁለተኛ ከተማርኩት ትምህርት ጋር የማይመጣጠን ነገር ግብዳ አናት የሚያህል እንጨት ተሸክማችሁ በዘጋ ክትትልና አንተ ባለሙያ እንዴ እኔ ለሸክም ነው ስታፌ ተማርኩት ምናምን ወደ ማለትም እንደገና በውስጤ ነው የምለው። እዛ ጓደኛዬንም ያው አሳደምኩት። እንዴ አንተ ምን እንደዚህ እንዴ ይሄን የሚያህል ግብዳ እንጨት ነው መረረም ብሎኝንም ነበር። ከዛ እቺ ታለንቴ ፍስሐ ተገኝ የሚባል ስፖርት ዘጋቢ ታውቀው ከሆነ እኔና እሱ በጣም እንመካከር ነበረ። ፊሽዬ አሁን እንግሊዝ ሀገር ነው ያለው። ሚኒ ሚዲያም ምናምን እንትን ይል ነበር። እኔም ደግሞ የምችላት እቺ ትንሽ አቅሟለች፣ ግን ፈሪ ነኝ እና ከመውጣት በፊት ማለት ነው። አስተማሪዎቹ ያውቁ ነበርና እነ ታደለ ገመቹ ታውቃቸዋል መቼም። ታደለ ገመቹ የገነት መናፈሻ እንትን ባንድ ሊደረግ ነበረ። ከኔ ምናት ነው የምትሏ ነፃነት። አዎ ግዛቸው ሮቶ ነው የምንለው እኛ። ግዛቸው ተሾመ ነው እናንተ ቀጫጫ ነበር ጊዜ እና ብቻ ማአት ናቸው። እዛ ግሩፕ ውስጥ ገብቼ ለመስፈን የጀመርኩበትን ተመርቄ የቴዲ አፍሮን ልቤ መሸነፉ እንዳይነግር አሰጋ 90 ስንት ዓመተ ምህረት 93 እሷን አንዷን ይዤ በቃ ጀመርኩት። በቃ በእንትን እንዴትም ተብሎ በኪቦርድ ምናምን ያዙልኝ። ማን ነበረ? ሳሚ ባህሪው ይባላል። ዋናው ነገር ሰላም ዋናው እሱ ልጅ በነገራችን ላይ ጀርመን ያለው ሳሚ። በዚሁ አጋጣሚ በአይቤክስ የጨዋታ አዋቂ ፕሮግራም ላይ እያመሰገንኩ ነው ያለው። ከጀርመን ይድረስ የብዙዎቻችን የመውጣት ምክንያት። እኔ አሁን ለምሳሌ ቤትም አልነበረኝም፣ እንትን ማንበትም አልነበረኝም። ብዙ ያው ወጣትነት ብዙ ነገር አለ። እሱ ጉላ ገድቦ እዛች ጋር ፍራሽ አድርጎልኝ የምተኛባትን ምናምን እኔ እንደወጣ እስከወጣ ድረስ ሰው የሚባለውን ነገር እስከሆን ድረስ ትሪስ ያደርገኝ ነበረው። እነ ነፃነት እና አበባ እነ ብዙዎቹ እነ አብሪ ዘጌት መስፍን ምናምን የመውጣታቸውን መስፍን ነይ በክረምት ምናምን የምትላቸው ሳሚ ትልቁን አስተዋጽኦ 80% ከእግዚአብሔር በኋላ በእኔ ህይወት ውስጥ መሐመድ ኑር ሁሴንና ሳሚ አሉበት። አመጣውላ ጀመርኩት። ተጀመረ ልቤ መሸነፉን አልኩኝ። ይሄ 7 ብር 5 ብር 1 ብር ይሄ ሆዴ እንደዚህ ቅርላ እስኪሆን ድረስ ተሸለምኩ። በዛን ጊዜ ወደ 700 ብር ስቆጥረው 5 ብሯን 1 ብሯን ምናምን ስትቆጥር 700 ብር አላልቅ እንዴት ይለቅ። ከዛ ከኔ ጋር የተመረቁትን ልጆች እዛው ቃሊቲ ጠላ ቤት ምናምን አለ ጌታ ይሄን ቦዛ እየተጠባጠብን እኔንም እየሳሙን የራሳቸውን ብር እዛው በዛው እያደረኩኝ እና የአጀማመሩ ሁኔታ ሰስፔንስ አደረገኝ። ያው እንዳልኩ ፍሳም እንደዚህ ወደ ጋዜጠኝነቱ ሲገባ እኔም ወደ ህልም ገፉ። ወደ ህልሜ ነፃ ሰርቪስ ጀመርኩ። ነፃ ሰርቪስ ማለት ክፍያ የለውም። ራት ስትጨርስ ራት ቅዳሜና እሑድ ራት ይቀርብልናል። ራቴን እጠበጥባለሁ። ሌላው ግን ደሞዝ አለ። እኔ ወፍ የለም። ያው ከሳሚ ጋር ነኝ ብያለሁ። ጃም ነው የምታረገው? አዎ ጃም 1-2 ምናምን አደርጋለሁ። እና አንዴ ደግሞ በጣም የሚገርመኝ እስኪላው ማረሰው ገጠመኝ። ጸጥ ብለው ሰው እየዘፈንኩ የፀሐይን እየዘፈንኩ ጸጥ ብለው ሰው ሰማኝ። ሲሰማኝ የተሳሳትኩ መስሎኝ ወደ ሽንት ቤት ገብቼ እየየ ወደ ማልቀሱ ነው የገባሁት። እነሱ ግን ተመስጠው ነበር ሲሰሙ ነበር። እኔ በቃ ሰው እያዳመጠኝ ነው። ጆሮ አገኘ። በቃ ጆሮ አግኝተህ ነው አንተ? አዎ አንዴ አስታውሳለሁ። ሞንዲያል ይሁን ራስ ማታስ ሰው በቃ ዝም ብሎ ሲጮህ አስታውሳለሁ። ወንድሙ ጅራ የሚባል ዘፋኝ ታውቁታላችሁ? የኔ ጉዳይ ኧረ አዳምጡኝ እንጂ አለ። ስለ በቃ ሊስን ቱ ሚ በቃ እንደዛ ነው ያለው። ቀጥ ዳይሬክትሊ ነው ነገር። ለእኔ ደግሞ የመጀመሪያ ስለነበረ ፈራሁ እና ስህተት የሰራው መስሎኝ አይደለም እኮ አሁን እኮ ጥሩ አድርገሃል፣ አሁን ጥሩ እየመጣ ነው ምናምን ማለት ጀመሩ እያልኩኝ እንግዲህ ከገነት መናፈሻ ወደ እዚህ ጉርዱ ሾላ ድንብዝ ሆቴል እኔ መስፍን ነይ በክረምት እያለ የሚዘፍነው አበባ ደሳለኝ እነ ቲጂ አብሪ ዘጌት ይሄ ግሩፕ ጋር ደግሞ ተቀላቀሉ። የዛን ጊዜ ጠብ የምትል ነገር ሌላው 3 ከምናምን ሲከፈለው እኔ 2 በ2 ተጀመረ።
ሁለት ስልህ ሁለት ነው እና እንትኑ ይገርመኝ ነበር። ከዛ በኋላ በቃ እንደዚህ እያለ ነው ማደግ የጀመርኩትኝ። ራዝማታስ ከዛ በኋላ ገባው ነገሩ ብው እንድል ነገሩ እኔም እዚህ ጋር ብራይትነስ ይሄ ምኞት የሚባል ነገር አለ ገፍትሮ የሚያወጣ ሁሉ ጊዜ ጉድዊል ሎ ታተራች ልክ ነው። ይሄ የምስበው ነገር መልካም ነገር ስስብ በቃ ስብዕቱን ወደ ራስ ይዘት መጣል እና ጽናአቱ ደግሞ የጽናአቱ ግብአት ትክክለኛ ወጥ እንዲሆን ከእግዚአብሔር ጋር አታች ታደርገዋለህ። አምላኬ ወይ በእኔን ነገር ከዛ እኛም ደግሞ ራን ማድረግ አለብን ነገሮች ስኬት እንዲኖራቸው እንጂ ህልሞቻችን ይሳካሉ ብዬ ዋና ፖንት ታይም ይሳካል በቃ የሆነ ጊዜ ብለክ ፊድ የምታረግ ከሆነ ያደርገዋል። ፈጣን የምናዘገያቸው የምናፈጥናቸው እኛው ነው ብዬ ነው የማስበው። አንዳንዴ ሰውም ያዘገይባል። ሰውም ያዘገያል። ምንድነው መልካም ሰው አሪፍ ነው በህይወት ላይ። አሁን ለምሳሌ እኔ በቀድሞ በነበረው የስርዓት መንግስት እኔ እንትን ብሔርተኝነት አልወድም። ብዙ ደጋግሜ የሆነ ጊዜም ብያለሁ። አሁንም ብሔር የለኝም በቃ ምንድን ከመና ሩዋንዳ የሚባል ሀገር አለ ሁቱና ቱሲ የሚባል በተፋጩበት በዛ ድብልቅልቅ ባለ ሀገር ውድም ባለችበት ሁኔታ ውስጥ ተመልሰው ግን ጉዳዩን ሲያስቡት መሬት ላይ ወርደው በቃ ብሔርተኝነት አያስፈልግም ነበር። ሩዋንዳ አንገት ደፋ እና ብሔርተኝነት እንደማያስፈልግ እንደ እኛ ሀገር ገዢዎች በቃ ይሄ እንደማያስፈልግ ከሩዋንዳ አለመማር ራሱ አሁን እኛን አንገታችንን እንደቀረቅር ሐረርን ለምሳሌ የክልሉ ሰዎች ቃቂን ለምንድን ነው የማይጠራው ስትል ብሔርተኝነት ይዞት ክልል ቅጥር ይዟል በቃ ቢካውዝ በአርት አድናቂ ሰውየው ቢሆን ኖሮ የአርት ጥበብ ነው የጠራው ቃቂ ጎበዝ ስለሆነ ምናምን ከዚህ ውስጥ አካተን እስቲ ይሄ የሰላም ሀገር ናት ሰላም ወዳድ ናት ሐረር ማለት እንደዚህ ነው የምናሳይባት ምናምን ብሎ ይሄ ህብራዊ የሆነ እና አንተ እናትን ሳትወድ የኔን እናት እንዴት ወዳታለህ ትለኛለህ። አምባሳደር መሆን ነበረብህ። እኔን ሳያከብር ለምሳሌ እኔ ሰርቼ ኖርማሊ ስራ ሰርቼ ያው ለምሳሌ 1998 በድሬዳዋ ጎርፍ ላይ የሰራው ስራም አለኝ። የሐረሪ የጊዳይ ሻሙና ሰውየው እርግጠኛ ነኝ ሳያስበው እኔ ማሰቤ ለኔም ይሄን እንዳስብ ያደረገኝ ምንድነው እኩልነት አንድነት ምናምን የሚባለው ነገር ላይ እስቲ ኦኬ ብዬ ነው እንጂ በተጽዕኖ በዚህ አይነት ሁኔታ ልዩነትን የሚፈጥር ወደ ብሔርተኝነት ባልዘፍን ሁላ ደስ ይለኝ ነበር። ተረዳኛ በባል እና እንዲህ አይነት ነገሮች ከአንዳንድ ሀገሮች ብንማርባቸው ብሔርተኝነትን ባናስፋፋ አርት በራሱ ቢናገር እንዴ እኔ አሁን ለምሳሌ ፀሐይቱ ባራኪን በጣም ወዳታለሁ። የአሊ ቢራን ዘፈን የአጫሉን ዘፈን እኔ ጎንደር ላይ ምናምን አንዳንድ ቦታ እርግጥ አድርጎ የሚዘፍናቸው አዘፋፈን እና ከዲር መርቱ ምናምን ባሉ የኦሮምኛ አዘፋፈን ኦሮምኛ የምትወዳቸው የአሊ ቢራ ዘፈኖች አሉ እና ኦሮሞ መሆን አይጠበቅብህም ወይ ደግሞ ብሔርተኛ መሆን አይጠበቅብህም ማለት ነው እንዴ የውጪ ሙዚቃዎችን እንሰማለን እና የሀገራችን ትልቁ በሽታ ብሔርተኝነት ባይ አመለካከት። እኔ እንግዲህ እግዚአብሔር ብሎ እንደ የመሪ እንትን ቢኖረኝ ቅርታ አድርግልኝና መታወቂያው ላይ ሁሉ ሆል ኢትዮጵያዊነት ብቻ ሌላውን እንትን ካለ እንደ ሩዋንዳው ሰውዬ በአስር ደስ ይለኛል። ይሄን ስል ደግሞ እንዳትቆሙ በጣም አሪፍ ለመልካም አስተሳሰብ ማሻገር ይመስለኛል በእኔ አስተሳሰብ። ናይስ። እቺ የአዲስ አበባ ጥያቄ ብዙ ነገር አስነካችህ። አሪፍ ነው። ለዞሮ ማንመለስባቸው ነገሮች ይኖራሉ። ደስ የሚል ነገር ነው ያወራኸኝና አማላይ እንዴት ተሰራ? እድሜ ለአዲስ አበባ አንዳንዴ አየህ እድሜ ለአዲስ አበባ የምትለው ይሄ ዩዝ ኮኔክሽን አለ። እንደዚህ ተሰብስበን ቁጭ ብለን እንደዚህ የምናወራው ነገር አለ። ሪትሞች ሙዚቃ ሲሰራ ይሄኛውን አንተ ብትሰራው ይሄኛው እንደዚህ ብትሰራ የሚባል ነገር መጣ። ከዛ አማላይ ሬጌ ቴምፐር ውስጥ የነበረ ነው። ነፍሱን ይማረው ስንታየው ይባላል። አምጥቶ ሀሳቧን ብቻ ነው እና ወገብ ላይ ነው ያለችው ዜማው እና በዚህ አማላይ እኔ አሁን ባልኩት የዜማ አካሄድ ሳይሆን ያ ሬጌ ነው። አሁን የዜማውን ግራፍ ማስታወስ ስለማልችል ነው። ልክ ሬጌ ስትለኝ እኔ ቅርጹ ገባኝ ራሱ ምን ቴምፖ ምን ላይ ሊሆን የዜማው አስተራረፍ ምን ላይ እንደነበር ዝም ብዬ ለመሳል ሞከርኩ። የሚገርምህ ሬጌ ዙክ
ሃውስ አር&ቢ ዝርያቸው ስፔሻሊ ከአር&ቢ ጋር በጣም ሬጌ ነው አር&ቢ ነው ብለህ ሁላ በቃ በዚህ ግራፍ ውስጥ ስለሆነ ይሄኛው ወለደ የሙዚቃው ስትራግል እንደው ነው ስላለ ታውቀዋለና በዛው ስላለፈልኝ እንትኑ ዙክ አድርግልኝ አልኩት ለመሐመድ እና ከኔ ጋር በቃ ገጠመ። አስታውሳለሁ ሁለት ስራዎች ደግሞ ተሰርተውት ነበርና የዛን ጊዜ ይሄ ዘፈን በቃ የምትጓዥበት ጎዳና መስሎሽ የታሰበሽ የሚል አለ ሰርቻለሁ። እንደገና በሌላ ዜማ አድርጌ ደግሞ የሚገርም እሱ ስራ መውጣት አለበት ሲሉኝ አለቀስኩ። ስለ ይሄ እናት እንደሞተበት ሰው አለቀስኩ። አስታውሳለሁ መስፍን የሚባል ደራሲ ታውቀዋለህ? ገበና ሁለት መስፍኖች ያኛው በህይወት ያለው ነው በህይወት ያለው መስፍን ያባበለችኝ ሳር ላይ የየየን ያልኩት ይሄ ነው መውጣት ያለበት ይሄ ነው እንዲሆንልኝ የምፈልገው አማላይን ማለት ነው። እሱን ነው ውስጤ እየነገረኝ ነው። ክሊፕ ለመሰራት ኩልሮድ ፊልም ፕሮዳክሽን እያሰባሰበ ነው። ይመርጣል እየመረጠ መጨረሻ የኔ ክሊፕ መሰራት አለባት። ከዛ ስለ ስክሪፕት አጻጻፍ ምናምን ሲያወሩ ሰማቸዋለሁ። ዝም ብዬ እጠጋና እንትን አደርጋለሁ በቃ ቼክ ለማድረግ እና መጨረሻ ላይ ቀላል የተባለ ስክሪፕት እና ወጪ ብዙ የተባለና የውበት ነገር ሊሰራ የተጻፈውን ግን አማላይ ከተባለ ምን አይነት ልጅ ናት ተባለ። ወይ ጉድ መጡላ በየሰልፉ አንግል ላይ ሆና በዛ ገና አያት ሲሉኝ እውነትም አበረች። እውነት ነው እንዲህ ከሆነ ምናምን አልኩኝ። ከዛ እዛው ላይ ዘፈኑ ላይ አይተው ከሆነ ይማርኬኩም ሰዲንክ ይዛል ቆርስ ርክበ ይከል ይዛል ይማርኬኩም ሰዲንክ ይዛል ቆርስ ርክበ ይከል ይዛል የሚል መጀመሪያ ዘፈኑ እንደዛ ነበር። ትራዲሽናል የኢትዮጵያ እንትን ይኑሮ በሚል ከኢሳን አብዱ ሰላም ጋር አብረን ከተንበት ነው እንጂ ተለሪ ማን የሚል ነው። Make up a shirt as fast as you can. Cut it and the shop it and the so scare. In the guitar ready for daddy to wear. ምናምን ራፕ ነገር ነበር። ኧረ ምንድነው ተብሎ ኧረ በቃ በቁመናሽ በምናምን አድርገውና ጻፍ ተብሎ በደረጃ ተገልብጦ ነው ይማርኬኩም ሰዲንክ ይዛል የሚማርክ የሚያምር ቁመና ምናምን አላት ምናምን ተብሎ ተጻፈና አደረኛውን አልኩት እልሃለሁ። አንተ እንግሊዘኛው ራሱ ያምራል። አዎ ቴሌሪማን ይሄ ራፕ ታደርግ ነበር እንዴ? ምን አደርጋለሁ እኔ በቃ ዝም ብዬ እኔ እንዴ የማይወስደኝ ነገር ይበለው ግን ያውን ፍሉ ተለሪ ማን make up a shirt as fast as you can cut it on the shop it on the so to scare in that guitar ready for daddy to wear እንዲህ ነበር አላቱ በት ከዛ አይገርም እንዲህ ነበር። እና ይሄ አንተ ይሄ ልብስ የሚሸፋው ሰውዬ ቴለርማን ነው አይደል የሚባለው? እና make up a shirt as fast as you can እንትሏን ይሄ ቦታዋና ምናምን ጠብቀ እንትን አድርግላት ምናምን ተብሎ በቃ እሱን ነው እንትን ቢሼ ነበረው። ግን ወደ ሀገረኛው ይምጣ ተብሎ ልጅቷን እንደዚህ ከናነበናት እንደም ሁለተኛ መጨረሻ ላይ እነ መስፍኔ ዘፋኝ ናቸው ተሰብስቦ ሊሸጥ ሲል ሲዲው ኤሌክትራ ሙዚቃ ሰላም ሪካርድ ምናምን ብዙ ነበሩ። አይ ይሄ መረጥ ተባለ። ይሄኔ ስትመረጥ ደግሞ ለካ አበላላት እንደንት ርዕስ ሆነቻ አማላይ ሲዲ ተብላ አይደል የወጣችው? አማላይ ተብላ ለሷ ያው ጠብ ተደረገልኝ 3000 ብር ማመን አቃተኝ ይላሉ። ማመን አቃተኝ ተሰነና ነው። ከዛ ያው አማላይ የተሰራ ያው አንዳንዴ እንትኖችን ዘፈኖቹ እየሰራው ነበር እኔ ስቱዲዮስ። ይሄ የሚያጥርህን ነገር እጅህ አጠር የሚልህን ነገር ክለብ ነው የምንሰራው። ሽልማቱ ለአንዳንድ ነገሮች ይደጉመናል ለእንደዚህ ለስቱዲዮ ለምንሰራበት። ያቺ ደግሞ እንደገና አየር ላይ ስታገኛት አስባት እንግዲህ ለሌላም እንትን ትሆናለች እና ታዘጋጃለች። ደግሞ ስቱዲዮ ላይ ወጪዎች አሉ። አንዳንድ ወጪዎች የምታወጫቸው ትራንስፖርት አለ። እኔ ደግሞ እንግዲህ ያው ምን ጥልቁን አልንገርህ ያረ ልጅ ነኝ። ያው እንግዲህ በቅኔ ነው በቅኔ ያወራ ነው እንደዛ ነው እና ያም ስለሆነ ከሙዚቃዬ ከመስራቴ በፊት ትንሽ እንዳይደብተኝ ምናምን ተዳረጋለሁ። ሪላክስ አድርጌ ነው መግባት የምፈልገው ሁሉ ጊዜ ራሴን የሚመስል ነገሮችንም ለማዘጋጀት ለሱ ደጉማኛለች እና እግዚአብሔርን የዛን ጊዜም በጣም አመስግኛለሁ። በጣም ነው ያመሰግንኩት። ከዛ በኋላ በቃ ከእውቅናው በኋላ ብዙ ነገሮች የተስተካከሉ መስመር እየያዙ መጡ።
ሟሽ የአዲስ አበባ ልጆች የናዝሬት ልጆች ጅጅጋ በሶማሊኛ የሚዘፍኑት ነበር ምናምን እያሉ በሶማሊኛም በቃ ብቻ ኢትዮጵያ ውስጥ ተዳረሰልኝና የዛን ጊዜ ጆሮ የሰጠኝን የኢትዮጵያ ሕዝብ ደግሞ በዚሁ አጋጣሚ ያው እንግዲህ ዛሬ ምስጋና በሽበሽ በጣም አሪፍ ነው። የኛም ትዝታችን ነው። ምንድነው ቃቂ ሌላው አንተ በዛ ሰዓት በጣም የገነንክበት እንዳለ ሚዲያውን ያንተ ስራ ቴክ ኦቨር ያደረገበት ክለቡን ቴክ ኦቨር አድርገው ኢቭን ቢዚ እስክትሆን ድረስ ከአንድ ቦታ አንድ ቦታ እየሄድክ መስራት የቻልክበት ዘመን ነው እና ሌላ ዘፈን እንኳን ብትዘፍን ሌላ ስራ ብትሰራ ያንተ ቅቡልነት ሳይታለም የተፈታ እና እንደው ሌላ አልበም ከመስራት ይልቅ የአስቴርን ሙዚቃ እንደው ለመድፈር ምንድነው ያነሳሳ? ቆንጆ ጥያቄ። የሚገርምህ አሁን ቅድም ያነሳ ነው አንደኛው ትልቁ ሀሳብ እቺ ናት። አርቲስቱ በቡድን ተከፈለ። የኦሮሚያ ልጆች በዚህ ጋር የአዲስ አበባ እንደዚህ እኔ መደብ አጣሁ ቦታም አጣሁ። ስለ የቱ ጋር ሊድ ተወልጄ ያደግኩት እንግዲህ ሀረር ነው። ራሱ የክልሉ እንትን ደግሞ አይፈልግም። የሆነ ከዚህ ነው የተወለደው ከዚህ ነው ምናምን እያለ አንደበቱ ባይል እንኳን በልቡ ሰብቆ የሚናገራቸው አሁን ለምሳሌ አክት የሚያደርጉት ሂደት ለኔ የምረዳበት ሌላ ላንጉጆች ነበሩ እና ይገባኛል። እሱን ነገር ለማስተካከል ምን ማድረግ አለብን? ሪሚክስ የሚባሉ አሁን ለምሳሌ የአስቴርን ስራ ከመስራት በፊት ለብዙ ለሳሚ በየነ የኤፍሬምን ከመስራቱ በፊት ራዝማታ እያለ እንደ ሀሳብ አጫውታቸው ነበር እንዲህ ቁጭ ብለን ምናምን የኤፍሬምን አንድ ሁለት ጣል ብታረጉ ከኛ በፊት የጀመሩ ሰዎችን እኔን ትሪት ያደረጉኝ ሰዎች አሉ ነበሩ እና አሁን እነ ቡዜ ምናምን ከመምጣታቸው በፊት እንዴ እኔ ታውቄ እነዚህ አሁን ብዙዬ ሲዘፍን ጀግና ልጅ ነው እንትን ላይ ነባ እና የመገለጡ ሁኔታ ሳይመቻች ሲቀር እንዴ ክለብ እኮ ምን ሰራው የሰው ዘፈን እኮ ተረዳኝ። እዚህ ጋር ኦዲዮ ቪዥዋልን ላስጠብቅ ነው ይላል አንድ ሃይላይ የሚባል ነበር። እኔን ክስ እንዲመሰረትብኝ በአስቴር ከበደን ስራ ሰራ ሪሚክስ ክለብ ሰርቶ አንድ ሰው ክለብ ላይ እየዘፈነ ነው ይበል ልበል እሺ ቀደው ሪከርድ አደረገው ቢለቀውስ ምንድነው ይባለው? እና ቢፎር ቶኪንግ ቲንክ ቱ አይስ ነው ይባለው። ከመናገር በፊት በደንብ የሆነ ነገር ሲጀሽን ከመስጠት በፊት ጉዳዩን በደንብ ጠልቀ ማሰብ ያስፈልጋልና ይሄ ኮፒራይት እየተቋወምኩ ነው ምናምን እያለ ያው የአንጃው አካል ቡድን እንትን ስለነበረ የግራ እጅ በለው የምን እጅ በለው ኦዲዮ ቪዥዋል ሃይላይ የሚባለው እና በቃ ሰቅዞ ያዜ ማለት ነው። እኔ አስቴር ከበደን እኔ ነው አይደበበን እኮ አስፈቅጆ በስነ ስርዓት ሙሉ ገበየው የሚባል አለ ባህልና ቱሪዝም ለመስራት ያነሳሳ ምን ነበር? ሌላ ዘፈን መስራት እየቻልን እንትኑን አልሰጡንም። አሁን ለምሳሌ ቅድም እንዳልኩ ፕሮባቢሊቲው በብሔርና በጎሳ የተቧደነው አሁን ለምሳሌ ስማቸውን አልጥራ እንጂ ይሄ ባዛር ምናምን ላይ የሚያዘጋጁት የፕሮግራም አዘጋጆቹ ራሳቸው ከመንግስት አካል ጋር አታችመንት የነበራቸው ናቸው፣ ቁርኝነት ያላቸው ናቸው እና የተወሰኑ ሰዎች ናቸው። ይህንን ያህል ሚሊዮን አሸነፈ ይባልና እገሌን ጠራ እገሌን አተምጣ ምናምን የሚባል ነገር። አዎ አጫሉን አሁን ብዙ ጊዜ ኤግዚቢሽን ባዛር ላይ ልታገኘው አይችልም። በወቅቱ ሪያሊቲ ነው እና ግማሹ በሱዳን በኩል በዛ ምናምን ተሰዶ ነው የነበረው ነባ እና እንዲህ አይነት ነገሮች ምንድነው ጠባሳ የአርት በቃ እንደነ አሁን ራፐሮቹ አሜሪካን ሀገር ያሉት ከዚህ ጸርተዋል። እነሱ ተፍቀው በቃ እና ስራ ላይ ነው። እኔ ቃቂ አሁን ደስ ብሎኝ ኦሮምኛ አሁን ለምሳሌ ስዘፍን እዛ ክለብ ጫውታለሁ እና ሪቢራንም ግን እኔ ሃርኬ ኦማን በጣም ወደዋል። እስኪ ተጫውትልኝ። በራሴው ነበር መጠብቀው አገኘው። ሃርኬኔውማ ኦጋ ወሪታቴ ጃለልቲ ነማ ጀባ ረቢ ሂመሊዶምኔ ንጅጅረማ ወይ ሃርኬኔውማ ባራልደረደረ ባባም ባባም ባባ ባምባም ባራዳ ጀባ ይላል።
ቃሉ ደስ ይላል። ረቢ መሊኑ ምን ጅጅረማ ፈጣሪን ያይሃል ምናምን እያለ ነው እዛ ጋር እንትን የሚለውና አማሬ ሲንጨቡ ኑማሚን ጭረማ ገራን ኢልማ ነማ ቶርባ ጅጅረማ ይላል ራው እዛ ጋር አማሬ ሲንጨቡ ኑማሚን ጭረማ አማሬ ሲንጨቡ ኑማሚን ጭረማ ገራን ኢልማ ነማ ቶርባ ጅጅረማ አረኬሁማ ባራንዳራዳንዳራዳ ከስ አጀብ ትለዋል። እንደው ደስ ብሎኝ ነው የምዘፍነው አሉ እነዚህ የና አሊ ቢራንም ስለ እኔ እንትን አልመርጥም። የነ ፀሐይቲንም ትግረኛም ስዘፍን ምናምን ደስ ያለኝ ነው እና ውስጤ ደሜ ውስጥ ምንም ብሔርተኝነት እንዲኖር ፍላጎትም የለኝም። እግዚአብሔር የሚጠብቀኝ ወደፊትም። አሁንም ግን አላረካኝም። ስለ አስቴር ያወራነው ሙዚቃ ስለምትወዳት ነው አንድ እሱ የአስቴር ከበደን ለምን መሰለ ቃቂሻ በሰዓቱ ምንም ብተነፍስ ራሱ ይሰማል። ላየ አንተ መልካምነት እንደውም ወደሱ በኋላ እመጣለሁ። እሺ ምንም ብተነፍሰው ይቀበልሃል። በዛ ላይ ጎበዝ ግጥም ደራሲን የዜማም እንደዛው ሞር ያነሳሳል። ለማወቅ ፈልጌ ነው ቃቂ ያነሳሳ ያንን አልበም ወስደ ለመስፈን ያነሳሳል። እሺ አንድ ቃል ልበለ የፍቅርን ትርጉም ለሚያቀርብ የሚረዳ ማፍቀር እኮ ድል ነው መፈቀር ነው ዳ ልበልህና ነዋይን ወደዋለሁ በግጥም አጣጣሉ። አስቴር ከበደንም እንግዲህ ድሮ እንደዚህ ካሴት እያደረግን በምናዳመጥበት ጊዜ ሳዳምጠው የከረምኩት ነው ሀረር ላይ በምንድነው ፋይሬጅ የሚባለው 8ኛ 7ኛ ክፍል ሆነ ካሴት እንደዚህ እያደረግን ቁጥሩን ሁላ እናውቀዋለን እኮ እዚህ ጋር ነው በዚህኛው ገልብጠ በዚህኛው ጠቅ እያደረግን በማዳመጥበት አንደኛው አጋጣሚ የነበረበት ነው እና ነዋይን ከማድነቅ በቴሌቪዥን ነበር ነዋይን እንደዚህ መብረቅ ሆኖ መጣ ምናምን እያለ በሚዘፍንበት ጊዜ ህብረት ትርኢት ለማየት ቁጢጥ ብለክ እግራችሁን ታጠቡ። ህብረት ትርኢት ለማየት እኮ ቤት መጥረግ አለብህ ምን በፊት ላይ እንግዲህ በሰም ወልውለ ከዛ በኋላ ዋ ምናምን ተብለክ ፈስን ከፈሳ ደግሞ እንደዛ ነው እንዴ አስብ አይሆንም እንዴ አባ ተስፋዬ ስንቴ ወርቅዬ የሚባል ልጅ ነበር እኔ አስታውሳለሁ። አንተ ወርቅዬ አትበጥበጥ ብለው ተነውትም እየበጠበጠ ነበር ውጣ ይበጥበጥ እና እንዲያውን እስኪ መስለን ድረስ ይሄ ልጅነት ቢገርም አንተ አረፍ እያየው ነው አረፍ እዛ ጋር አንተ ንሾቹ እንደዚህ ምናምን እንደዚህ ምናምን የሚሉት ነገር አለና አንተ የሆነ የሚያስተካክሉት ነገር ግን አለ ግባፋለ ስም ይጠሩልሃል እና እኔ የሚሾፉ ነገር ነበር ይመስለኝ እና በዚህ አይነት አጋጣሚ ነዋይን በቴሌቪዥን እንደማውቀው በፊት ላይ ለዚህ ደረጃ ደርሼ መና ከሚቀር የአስቴርንም ታሪክ ደግሞ አውቅ ነበር። ነፍሱን ይማረው ሚሊዮን ሹርቤ ምናምኖች ጋር ከብዙዎቹ ጋር እንወያያለን። ጋዜጠኛ ሚላን ነካዋር ችግር የለም እና ከሁሉም ጋር ከሎሚ መጽሔት ባለቤት ጽጌረዳ ምናምን ከሁሉም ጋር አገናኝ ነበርና መጀመሪያ ስታርት ፍሮም ዘ ቢጊኒንግ ጉዳዩ ከመጀመሪያ በፊት ማጣራት ነበረብኝ። አስቴር ከበደ እንዴት ዘፈነችው? የግጥምና ዜማ ባለቤት ማን ነው? ደራሲ ማለት ምን ማለት ነው? ከያኒ ማለት ምን ማለት ነው? ኤቭሪቲንግ አጣራ። ከዛ የንዋይ ባለቤትነት ምኑ ጋር እንደሆነ፣ የሙሉ ገበየው ባለቤትነት ምኑ ጋር እንደሆነ፣ የአስቴር ባለቤትነት እስከምን ድረስ እንደሆነ ማወቅ ነበረብኝ። ከዛስ በኋላ ሂስቶሪካል ደግሞ የነበራቸው አስቴር ከበደ ሪያሊቲው እሷም ልትሰማኝ ትችላለች እና እነሱም ግንኙነት ነበራቸው። ከዛ በኋላ አስቴር ከበደ ዘፈኑን በሐላል አቁሜዋለሁ ብላኝ ነበር። እንደውም ይሄ ነገር አንዳንድ ጊዜ ሬዲዮ ላይም ባታነሳው ምናምን እንደው አልጥቀሰውና እሷም ብላኝ ነበር። አይ ማወቅ አለበት ሰው ማወቅ ስላለበት ነው። ቢካውስ ዝም ብለህ ተነስተህ የሰው በር ሳታንኳኳ ገባህ ማለት ሌብነት ነው። ፌር መሆን ስላለ በራን ኳኩተህ ግን አቤት ተብለህ እኔም ገሊ ነኝ ምናምን ብለህ የገባህበት ቤት አይ ገብቶብኝ ነው በር ሳያንኳኳ እንዴት ከፈትክለት? በሩን ጥያቄው አለ የፖሊስ ጥያቄ እና ከንዋይ ጋርም ጨርሰን ተስማምተን ኤቭሪቲንግ በቃ በዚህ ጉዳይ ነው ተባብለን ከሙሉ ገበየው ጋር ኤቭሪቲንግ ከጨረስኩ በኋላ ነው መሬት ላይ እየወደቀ በሲዲም አልነበረም በካሴት ነበር። ሲዲ ወደ ሲዲ እንኳን አይደለም ነገር ይሄ ነበር። ስለዚህ ሀው ቱ ክሬት ዘ ማኒ ገንዘብ እንዴት እናምረት ነው። እዚህ ጋር ነገሩን ጓገጭ እያደረጉ ቢያጠፉብን እንኳን
የሆነ ድብልቅልቅ ያለ ነገር ቢዝነስ ትራንዛክሽን ውስጥ እንኳን ለመግባት ከነበረው ስርዓት አባል ጋር የሆነ ኮኔክሽን ሊኖር ይገባ ነበር። የሆኑ እንግዲህ የምታውቃቸው አርቲስቶች አሉ፣ ይታወቃሉ፣ በኢትዮጵያ ሕዝብ ይታወቃል። ማን ነበረ ከነሱ ጋር የነበረ ኢህአዴጎችም ማለት ነው። እነሱም ይሄኔ አዝነውባቸዋል። በኖረን ጊዜ አለቅለቀዋል፣ በሌለን ጊዜ ደግሞ ጠፏል እያሉ ነው ይሄኔ በልባቸው ይመስለኛል። እንደዛ ነው የማስበው። እና እንዲህ አይነት የወረት ጊዜ በነበረበት ሁኔታ ውስጥ እኔም ደግሞ ክሬት ማድረግ ፈልጌ ነበረ። በዚህ አይነት ሁኔታ ውስጥ ነው ከነንዋይ ጋር እንትን ያለው። በጣም ብዙ ጊዜ እችን ነገር ተናግሬያታለሁ። ነዋይ ደበበ ግን ለምንድን ነው ኢንተርቪው ላይ እችን ጉዳይ ሰጥቼዋለሁ ምናምን ብሎ ሪያሊቲውን ለምን እንደማይናገር አላውቅም። ሙሉ ከበየው ቢገኝ ጥሩ ነበር። እና እንደውም በእናንተ አጋጣሚ በዚህ ስቱዲዮ ስለተገናኘ እችን ጠቆም ላድርጋቸው፣ እንደው ይስሟት እስቲ። አንዴ ፍርድ ቤት፣ አንዴ ቂሊንጦ፣ አንዴ በሚለው ቃሊቲ፣ በሚለው ቂሊንጦ ነው የገባሁት ብዬ ተስናገር አንዳንድ ጊዜ ሰው ይገርማቸው ነበርና እንደዛ መከራ ሳይ መተዋረ ሰተነዋል ፍርድ ቤቱ ቢለው በዛ ወቅት እንኳን ህግም ስርዓቱ ሌባ ቢከሰው ምን ይደንቀው አይነት ነገር ጨዋታ ሆነና ምን አይነት ነገር ማንን ነው ማን የሚከሰው ለማን ነው አቤቱታ ምለው እኔ ምንም በቃ ይሄ ምንድነው የሚባለው ይግባኝ ነው ምናምን በል እንትንህን ምናምን ማንን ነው ለማን የምከሰው? ልክ ነው። አንዴ ተፈርዶብሃል ስለ ሊፈርዱብኝ በቃ እኔ እኮ ያልሆንኩትን ነገር እንትን በለኝ እንዴ ነንዋይ ይምጡ ለፍርድ ቤቱ ይምጡና እስቲ አልሰጠሁም ካለ እኔን ሳይሰጠኝ እንደዚህ ከሆነ እውነትም የባለመብትን አካልን ሐሳብ ሂሳብም ጎድቻለሁ እና እሱ ሊያስጠይቀኝ ይገባል እያልኩት እኮ ነው በስነ ስርዓት እና መጥራት እየተቻለ ብቻ እግዚአብሔር ትልቅ ነው። ያው ሰዓትና ጊዜውን ጠብቆ ያው እንግዲህ እየተጫወተ ነው ያወራው። ማየት ያለብን ነገር ነው። ፈጣሪ ያሳየኝ ብለም ስለምታምን ለበጎ ነው ብለም የምታምን ሊስሎን ግን ያልተመለሱ ጥያቄዎች አሉ። ዞሮ እዚሁ ላይ ደርቤ የምጠይቅ ነገር ብዙ የኢንተርቪዎች ላይ ስሰማ የአስቴር ዘፈን ሰበብ ሆነ እንጂ በወቅቱ የነበረው አገዛዝ ምክንያት ፈልጎ ነው ያሰረኝ የሚል እሳቤም አለ። ኦኬ ሰበቡ የሚለው ዘፈን ታውቃለህ? ሰበቡ እመጣለሁ ብለሽ አንሰበበኛ የሚለው አይደል? በቃ ተያያዥ ነው ዘፈኑ እናንተ ነው። ሰበብማ አላት እኮ ነውረኞች ነበሩ እና ቀንና ጊዜ ያልፋል። ሁሉ ጊዜ መልካም መሆን እውነቴን ነው የእግዚአብሔር ቃል ነው የማያልፈው። በቃ ሪል በዚሁ አጋጣሚ ካሙዙን አመሰግነዋለሁ። ቶኬን የቶኬ ጓደኛ አብይ የሚባል ተሯሩጠው እንትን አደረጉልኝ ጉዳይን ለማስጨረስ። እኔም ውክልና ሰጥቼ ቤቴን ሐዋሳ ለሌላ ሰዎች ተሸጠና ውስጥ ያሉ ሰዎች ደቃቂ ምንም እኮ ፍልም ያስፈልገው አፍጣው እያዩ ያለበት ምክንያት በቃ ስጥ ምን አከራከረ? አንተ ገና ነህ የፈለክበት ቦታ ሄደህ መስራት ትችላለህ። እንደገና ራን ታረጋለህ እና በጭቃ ነው እንዲወጣው እንዴት አለ የምርህን እንዴ ታዲያ በስነ ስርዓት እንትን ተብሎላቸው እነሱ እግዚአብሔር እና ታዲያ አበባ ላይ እንዴት በአንድ ጊዜ ንብረትን አተህ ታዲያ እሱ ላይ እኮ ነበር በፊት ላይ የሆነ ሰዓት ላይ የለውጡ መንግስት የኛው ሲመጣ ተከራክሬ አትሊስት የራሴን ቤት እንኳን አስመልሳለሁ አይነት ነገር የሚል ሐሳብ ነበረኝ። የማንንም አይነት የትኛውንም የኛው መንግስትም ቢሆን ማለት ነው አሁን ድጋፍ የለኝም ፍላጎትም የለኝም። ቢኮዝ በነገራችን ላይ ያ እንባህን እንደ አባት እንደ እናት ሲያብስልህ እኮ ማንም ቢሆን መከራህን ሐዘንህን አይዞህ ምናምን ሲልህ ነው እንደ እናት እንደ አባት እንጂ ምን እኔ ላለቀልቅ አይደለም። ስርዓቱ አይመቸኝም አይኖታት ይሄ ለውጥ መጥቶልኛል ለኔም የሆነ ነገር በእኔ አይነት አስተሳሰብ ያላቸው ብዙ ሜምበሮች አሉ ኢትዮጵያኖች ብዬ ስለማስብ እና የህልሜን እግዚአብሔር የሆነ ነገር ያሳካልኛል ብዬ ነበርና ያው እንግዲህ ሁሴን ጅብሪል እንዳሉት ሆነ። እኔን የሚገርመኝ እስከ መጨረሻ የሚጨራረሰው አበሻ ላበሻ አንድ ዘመን አለ የተልሞ ሰሞሰ ወይ ጠርቶ አልጠራ ወይ አልደፈረሳሉ እና እስኪ ጠራ እንግዲህ ከእግዚአብሔር ጋር እንማጸናለን። አሁንም እስር ቤት ባሳለፍካቸው ወራት ውስጥ ምን የተለየ ነገር ገጥሟል? እስር ቤት ውስጥ ካለ ወንጀሉ የታሰረ ስንት አለ፣ በወንጀሉም ታስሮ የከረመ ሰው አለ። ግን ስንት አይነት
የሰብአዊ ድርጊት የፈጸሙ ሰዎችን ደግሞ እንደው እንትናቸውን ስሰማ እኔ እንጃ ብቻ እዚህ በቃ መቆየትክ እስር ቤት ለማንም የማትመኘው የሚሆነው። አንዳንዱ ግን ካለ ፍትህ ዝም ብሎ ደግሞ የታሰረ ሰው አለ። እንባቸው እውነታቸው እየታወቀ እንዴት ምን አይነት ድብልቅ በቃ ነገሮች ድብልቅልቅ ይልባል። በቃ ሀገር ውስጥ አለመኖር መፈለግ። ከዚህ አንጻር አሁን በነገራችሁ ላይ ሪያሊቲ ፖይንት ላይ ቁጭ ብለን እናውራ ከተባለ የትኛውም 80% የኢትዮጵያ ሕዝብ ውጭ መውጣት ትፈልጋለህ ብትል አዎ ሁሉም ነው። እኔ ትፈልጋለህ ወይ? ሁሉም እጁ በቃ እንግዲህ ባዶ ሀገር ካቢው ማጭ እና ስለዚህ ያስገድድክ መግዛትና ማኖር ነው የሚመስለኝ። በአይቤክስ ሚዲያ ማን ነበር የዚህ አንድ ወታደራዊ አይነት አቋም ያለው ኢብራሂም ትራውሬ ከኒው መጅድ አገሪቷን በምን አይነት ደረጃ እንደቀየራት አረቢያኖችን እንቢ እንትኖችን ምዕራቢያኖችን እንቢ ብሏቸው እንደውም አሁን ላይ ምንድነው ያለው ይሄ ኮተትና ጨርቃ ጨርቅ ምናምን እዚህ መጣያ አይደለም መቻ ሀገራችን ብሎ የራሳቸው ምርቱላ የሚያስኬድ በኔ 80% በቃ ቀይሯታል አገሪቷን እኮ ኮምፕሊትሊ የቀየራት የብሔርተኝነት አቋም እንዳይኖር አድርጎ አሁን እንግዲህ ጥፋቱ የቱ ጋር እንደሆነ የሀገር መሰረት የቱ ጋር እንደሆነ ስዞር በእነዚህም ታገኘዋል አያል እና እንደው ምኑን አውርተን ምኑን ጨርሰዋልን ብለን። ሌላው ምንድነው ክለብ ውስጥ በጣም ተፈላጊ ነበርክ። በጣም ሰራ ነበርና ዛሬን የነቀለብህ አኪር ለመንቀል ነው ይሄ ያው ተፈጠረው አኪራው ገና እንደገና በሚስማር ነው ነው። አሁን ያንን ነገር ለመመለስ ቃቂዬ ምን እያደረገ ከእግዚአብሔር ጋር ሀብታሙ ቦጋለ ደራሲ ታውቀዋለህ መቼም። እኔና ሀብትሽ በጣም ብዙ ጊዜ እንገናኛለን። ሀብትሻ ጎበዝ ደራሲ ነው። ከኔ ጋር ደግሞ በቃላቶች ላይ ትርጉም ስንሰጣጥ የዜማ አካሄዴን እኔ እሱ ሲለኝ የምንባባልባችን ነገር እንግባባለን። እነ ካሙ አሉ ከብዙዎቹ አርቲስቶች ጋር በጣም ጉድዊል ግንኙነት አለኝ። እኔ ደግሞ መጫወት ደስ ይለኛል። አርት ደግሞ ፈታ ትፈልጋለች። እንደዚህ አይነት ነገር እያደረግኩ ነው ያለሁት እንቅስቃሴዎቼ አሪፍ። ከኔ ጋር ደግሞ የሚጠበቁ ነገሮችም ይኖራሉ ብዬ ገምታለሁ። በራሴ ዩቲዩብ ፔጅ ላይ እኔ ምን አጠፋው ምናምን አሁን ቲክቶክ ላይ እንትናችሁ ተዘጋብኝ ምናምን ሲሉ እኔ ምን አጠፋው እስኪ ምን በደልኩኝ ምንድነው ቅሬታ በምን አሳዘንኩኝ የሚለቋት ነገር አለች። አዎ እዛ ዘፈን ላይ ብዙ ነገሮች አሉና እነሱን ነገሮች የራሴ ዩቲዩብ ፔጅ ላይ መልቀቅ እፈልጋለሁ። የራሴ ፔጅ አሁን ቃቂ ተስፋዬ ሚውዚክ የሚል ነው ቲክቶኬ። እሱንም ደግሞ እናንተ ፕሮሞት እንድታደርጉኝ በዚሁ አጋጣሚ በክብር ጠይቃለሁ። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች የቃቂን ቲክታክ የቃቂን ዩቲዩብ ቻናል ተባብረን ከፍ እናድርግ ይገባዋል። ምክንያቱም ስፔሻሊ 90s ላይ በጣም በሱ ዘፈን ያላለ የለምና ሁላችንም እስቲ የቻልነውን ያክል አይከብድም አንድ በተን ነው ክሊክ እናድርግ። ሌላው እስቲ ደግሞ ትንሽ ፈን እስኪ አድርገን ቃቂ አሁን ለምሳሌ መድረክ ላይ ስትሰራ ክለብ ውስጥ አንዱ መጥቶ ጉንጭህን መሳም አንተ ደግሞ አንስተህ እኔ አልወድም። በነገራችን ላይ በጣም የሚገርም ነገር ሴት የማይወድ ወንድ ሲጀምር እኔ አጠገቤ እንዲኖር አይመቸኝ፣ አልወድም። ይሄ አፕሪሺዬሽን የማያደርግ አጠገቤ ተቀምጦ ውይ ታምራለች ምናምን ካላለ ደረቅ ብሎ ከቀረብኝ አይመቸኝም። በቃ የዛን ጊዜ ነው እሾፈዋለሁ ማለት ነው። አይመቸኝም። ይሄ አፕሪሺዬሽን ማድነቅ መቻል አለበት። ሳያደንቅ ምን ሊያደንቅ ነው ታዲያ እዚህ አጠገቤ የሚቀመጠው? እና እግዚአብሔርንም ለማወቅ ባልፈለጉ መጠን ለማይረባ አይምሮ አሳልፎ ሰጣቸው የተባሉት ግብረ ሰዶማውያኖች ናቸው። እነዛ መረኖች ናቸው። ይሄ መስጠት ጊቨር አይደሉም። አንደኛ ርህራሄ የላቸውም። እናትን አባትን እርዳ ምናምን ነሪንግ እና ተላልፎ የተሰጡ ናቸው። ከእንደዚህ አይነት ሰው ደግሞ እግዚአብሔር የሚጸየፋቸው አይነት ሰዎች ናቸው። ለዛ እኮ ነው በእሳት በንፍር ውሃ እኮ ነው እግዚአብሔር ያጠፋቸው። እና እንደገና ነው ሪግሬት አድርገን ከአብርሃም ዘር እንደገና ተፈጥረን አይደል እንዴ? እንደገና መጥቶ መድረክ ላይ እየዘፈንኩ ነው። ራዝማታዝ የሚባል ክለብ ነው እንዴ? አጠር ያለ ደንደን ያለ አይነት ነገር ነው።
መጥቶ በዚህ ጋር ሳመኝ ጠጋ ብሏል። እንግዲህ ወደ አስበውና ማይኩን ይዣለሁ። ባለቤቱ እዛ ጥግ ላይ ቆሟል። እንደዚህ ብሎ ደክፍ ብሎ ያይናል። አመጣውና እኔ መድረክ ላይ እንዲከፍላለሁ እሱ እንደዚህ ቀና እንደዚህ ዝቅ አድርጎ ተንጠራርቶ ነው የሳመ። አዎ እንደዚህ እንደመጠራራት ነገር አለ እና ሂውጅ ነው ግብዳ አጠር ብሎ ግብዳ ነው እንዴ። በጣም ቢስበኝ ደግሞ በቃ ፈጠፈጤ ማለት ነው። እና በዚህ በማይክ በያዝኩት ማይክ አናቱን ደቃሁት እንዲህ ይዞ ሄደ። እኔም ትንሽ እንትና ቁስዬዋለሁ መሰለኝ ይሁን አይፈጠር። ግን መጀመሪያ ላይ ያማለለን እንዴት መሰለክ እየመጣ ለአበባም 500 ምናምን ለኔም እሸልማለሁ ማለት ነው። እና እሱ ያው ሸላሚ ሲመጣ ቶሎ አይ በትገባስ ኪቦርዲስቱ ጋር ሄደ አስገባኝ ትላለህ ስታፍ ያው ስራው በእኛ ጊዜ እንደዛም ስለነበረ ይሄም ነገር ነው። እና በገንዘብ አማሎ ጉንጬን ይስማል እንዴ ብዬ እኔም አልተርትረው እንጂ የጎዳሁት ይመስለኛል። መንሱር ጀማል ጋር ሄደ ምንድን ነው የገጠመህ? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለ ሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጡ። እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው እዛ ጋር ሽቷል። እዚህ ጋር የሆነ በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ ቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በርግጥ ወረዳ ብሄድ ክፍለ ከተማ ብሄድ እንትኑ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሀሳቤ ነው። እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ እንዲህ ይልብኛል እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ። እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉት እንዴ አንተ ተማክሬበት ምናምን አለኝ ስታፍ እና ጭው እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። እሺ በቃ እኔ እንደ ባላ ሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ነው። ሪያሊቲ ነው። ወፍ ብደውልለት ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው እንደራሱ እንዴ እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ እኔ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝ አላቸው። ከፈቱለት አማላ እንዴ ይሄን ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለው ያግዘኛል ዘፕሊል ነው በቃ ያግዘኛል ምናምን ተባለ። ሂዳይ ሻሙናን አየው አማላይን አየው ደንሼበታለሁ አለኝ። ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ ወጣ ከ3 ቀን በኋላ እነግርሃለሁ መልዕክቱ ብላ በነገር አለኝ። ወይ መንሱሬ ይመችሽ መንሱሬ። መንሱራችን እንግዲህ ይመች ባለበት እውነት እያወራሁ ስለሆነ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳየው ደግሞ አማካሪው መሰለኝ የዶክተር አብይ በቃ አማካሪ የሆነ በቃ ብዙዎቹን የሚያውቃቸው አሉ ባንክ ቤት ምናምን። ኧረ በደንብ ነው ቆንጆ አድርጎ ነው የሞላኝ እንዴ በደንብ ነው ማቃቂ። እኔ ሚሊዮን ሹርቤ የማራኪ መጽሔት ባለቤት ጎበዝ አምደኛ የነበረ ሰው አለና ያልተዘመረለት ሰው እንዲሁ ሀይዶ ነው ህይወቱ ያለፈች ወጣት መልካም ልበቅን
እንደው በተለይ አጋጣሚ ትንሽ የመቅረቡ እንትን ነበረኝና የእናንተ ደግሞ ጀማ ነበር። ያንተን ያህል ግን አላውቀውም። ሚላ ምን አይነት ሰው ነበር? እስኪ ሚላ የሚገርምህ ዲላ ይወዳታል። በእኔ መኪና ነው የምንመላለሰው። ዴክስ መኪና አለችኝ። ሚላ ነፍሱን ይማረው። መጀመሪያ የሚላ ጥበብና እውቀት ደስ የሚለኝ በነገራችን ላይ የሆነ ብታልፍ እንኳን ስራ አያልፍም። ማስታውሰው እኔ አብርሽ እሱ ምናምን እየሄድን ሻላይ አብርሽ ሻላይ መኪና እየሄድን ጫካው ጋር ስንደርስ ስንቱን ጋራ ስንቱን ጫካ አልፌ ይሄው ገባው ይርጋ ጨፌ መነሻው ስታርት በቃ የመጀመሪያው ሲነሳ ይሄንን ሲጽፍ አስታውሳለሁ። ሚላ ነው ስታርቷን ይጻፋል። አዎ ከዛ እነሻላይ ምናምን እዛው ላይ ተነባብረው የመጡ ናቸው። የጠጅ ሳር ጠጅ የወንዝ ዳር የጠጅ ሳር ጠጅ ነው ምናምን ይባል ብቻ እንትን አላቸው። አሪፍ ስጋ አላቸው። የቡና አስመጪዎች ማህበሮች እዛ ነበሩ፣ ባለሀብቶች። አቤት እና የሆነ ደግ ስራ ልንሰራ የሆነች ሆቴል ውስጥ ገብተን አስታውሳለሁ። በቃ እነዛ ብቻ የተወሰኑ የተሰባሰቡት 15 እየተጫወቱ ምናምን የደጉሙን ነገር ራሱ በጣም አሪፍ ነገር ነበር እና አቅም ያላቸው ይርጋ ጨፌ ይገናኙና ሚዲ ነው ይሄንን ሁሉ የሚያደርገው ከባለሀብቶች ጋር ለማገናኘት እንትናን አብርሽን በደንብ ነው የመውጣቱ የአብርሃ በደንብ አውቃለሁ። የሱ ምክንያት እንትና ሚላ ነው ሚሊዮን ሹርቤ ለዛው በስስት ነው የሚያደላለት እኔም ጓደኛው ነኝ ግን ስለታወኩ እኔ አንዴ ፈሬን ይዣለሁ እና ሚሊ ምኑን ሲወደህ አጻጻፍ ደግሞ ይችላል። ሚላ እኔ እንጃ ብቻ ቃላት ቢያገባ ደስ ይለኝ ነበር። አንድ ልጅ ግን አለው። አንድ ልጅ አለው ሚሚ ከምትባል አንድ ልጅ ያለው ሚላዬ እኔ እንጃ ብቻ ታሪካችን አንዴ መኪናዬን ይዞት ጠፋ። መኪና ይወድ ነበር በጣም ሚልዬ 5 ቀን ቢባል እነ ሰለሞን ቦጋለ እነ ፈቲያ ቢባል ቢለመን እባክህ እየተባለ ኧረ እባክህ ሳሪስ ተገኘ። መጨረሻ ላይ ሳሪስ ተገኘ። ምን ላድርግሽ? ከዛ በኋላ ከተገኘስ በኋላ አልሰጥም አለ። አንተ ቃል በቃል አልሰጥም ስልኩን ብድግ አድርጎ አልሰጥም አለ። ያንተ መኪና የራስህ እግዚአብሔር ምስክሬ። ግን ያው ወንድሜ ነውና ሚልዬ እንዴት መለሰልህ ግን ፋይናሊ? እንዴ አንተ ሙሉ ጀማ ነው የለመነው። የማራኪ ጽጌረዳ መጽሔት ባለቤት ሙሉም ነው የለመነው። አልሰጠም በአቋሙ በ5ኛው ቀን ትያዛለህ አንተ ሚልዬ። ልጅ ብቻ ያው ስለምንዋደድ ጥጉ ነው የመጨረሻ ቤቴ ይመጣል፣ እኔም ቤቱ ሄዳለሁ ምናምን። ነገር ግን ያው መኪና የሚይዘው እኔ ነኝ። ከዚህ ጋር ነው የማስቀምጠው፣ እሱ ከዚህ ነው የሚቀመጠው። በል ውረድ ምናምን ለውና ከዛ በኋላ ቁልፍ ሰጠው ታውቃለህ? ቁልፍ በምን አስታውሳለሁ። ምን ተፈጠረ መሰለህ? ከዛ በኋላ የሆነ ቦታ ቁጭ ብለን የአቤል ሙልጌታን መኪና አቤል ሙልጌታ ቀይ መኪና ገዝቶ ነበር እስታን ጊዜ አስታውሳለሁ። የአቤል ሙልጌታን መኪና ይዞ መጥቶ አጠገቤ ጋር ወረደብኝ ማለት ነው። አይ ሚልዬ አጠገቤ ጋር ምን መኪና ትላለህ? ይኸውልህ መኪና ነው ይኸው ምናምን ብሎ አሳየኝ። ሚሊሻ እንጃ ብቻ ብዙ ነው ታሪካችን። ለዚህ ነው የማይጠፋ ብዙ ታሪክ አለ። አሁን ስም አልጠራም። የሆነ አርቲስት ቤት ሄዶ ታዋቂ አርቲስት ቤት ሄዶ ሚሊ ስጋ ይወዳልና የዛ አርቲስት ሚስት ዋው ሚሊ በነገራችን ላይ ማጣት አይወድም። ከሌለው ከቤት አይወጣም። በቃ እንትኑ ኪሱ ሊኖረው ይገባል። በቃ እንደዚህ የሚያምን እና በሳምንት ነበር መሰለኝ የሚገባለት የሆነ የሽያጭ ዞራ እስክትመጣ እጅ አልቃለች። አንድ ቀን መልካም ልጅ። አዎ አንድ ቀን ማጣት አይፈልግም። ፈታ ዘና ማለት የሱ እንትን ነው። ከዛ ብራይት ከሆነ በኋላ ጠዋት ገላውን ይታጠብና በጠዋት ሰው መነሳት አለበት ይላል።
እቺ ፕሪንሲፕል አለችው በጠዋት ነው እንደ ጋዜጠኛ ከዛ በኋላ የሚከታተባቸውን ነገሮች ይጨርሳል እንጂ ካራክተሩ ብዙ ነው ፖሊስ ይሆናል እኔ ጃውቼ ቀይርብኛል ፖሊስ ይሆናል ጋዜጠኛ ይሆናል ከዛ የሆነ ነገር ይሆንና አርቲስት ይሆናል ስንሳለ እኔ ጃቶ ስንሳት ላይ ቆንጆ እና ይሆናል ብቻ ደግሞ አጻጻፉ አሁን ይሄንን ስንቱን ጋራ ስንቱን ጫካ ልፌ የገባው ይርቃ ጀፌ ሲል ይቃላት ደግሞ ይሄ እንደዚህ እየወረድን እኮ ይርቃ ጀፌ ስንገባ እና መነሻውን ይዞት ሻላዬ ብሎ አብርሽ አመጣጣት እና እንግዲህ አውትሻይን ያደረገ ሙዚቃ እንደምታውቀው ስለሚላ እንዲወራ ስለፈለኩ ነው ሚልዬ አባባል ያው እንደው ነፍሱን በገነት ያውልልኝ እንጂ ሚልዬ ኖሮ ቢሆን እኔ እግዚአብሔር እንደው በህይወት አኑሮት ቢሆን ኖሮ እንዲህ የተጫወተን እርግጠኛ ነኝ ማአት ታሪክ ነው በቃ ብዙ መጫወት እንችል ነበር አንዳንዴ እሱ ከሞተ በኋላ ለምን ምናምን የሚል ሐሳብ እንዳይመጣ ምን ብዬ ነው እንጂ ሚልዬ እንደ ጓደኝነት ቃላት ያጥረኛል ደግሞ እኔ እሱ ያረፈ ጊዜ እስር ቤት ነበርኩ ታስሬ ነበር እና እሱ ኬንያ ነው ህይወቱ ኬንያ በቃ ተጠራ ስም ዝርዝራቸው ተጠራ በያዲግ ጊዜ 8 ምናምን እንትኖች መጀመሪያ በቴሌቪዥን ተነገረ ሲነገር አስታውሳለሁ ሚሊዮን ሹርቤ እንትን ተጣጣው ሲባል ሚሊዮን ጸባድም ግርግር አይወድም በደጋ ላይ ቆመ በብጹም ጸብ የማይወድ ሰው ነው አይወድም አንዴ ተጣልቶ ወይኔ እስኪና የሚቆጣው ነገር አለ እንዲህ የሚለው ነገር አለ ረፍ አንተ እኛ ትልቅ ሰዎች ነን ምናምን አሉ ብሎት እኔ ቁጭ ብያለሁ እዚህ ጋር አንተ ያንተው እንዲህ ገና ሲል ሚሊዮን አንተ ስትጣላ እኮ እንደዚህ ቦክስ ይዘክ እንዴት ነው ፊት ለፊት እንደዚህ ነው የምትለው ወንድ ልጅ እንዴ ያለ አንተ ይሄንን አባባሌ ቢጣላውም አያየውም ማለት ነው ካኒ ማጅን እንዴ ያረፈት ዛጋ እዛ ሚልዬ አቦ ነፍሱን በገነት ያውልልህ ስለ ሚሊዮን ካወራን ብዙ ነው የሆነ ልጅ በምን እንደሆነ አላውቅም በመኪና ታክሲ ሙሉ መኪና መጣው ሰፈር ይፈልጉታል ደግሞ ነገር ይከርበታል ታውስ እና የ24 ልጆች ምናምን ናቸው ማለት ነው አንደኛው ጢቦ ነገር ነው ሰፈር መጥቶ እንደዚህ ምናምን ይፈልገዋል መጥሪያ መጣለት አረ ይሄ ልጅ ምንድነው የሚለኝና ወይ ጉድ ምን ውስጥ ያመጣ እሺ እና ችሎት አረ በእናትህ ሄኖክ እስኪ ነገር ምንድነው በቃ በማንም ሰው በቃ ለምን መሰለክ አሁን የምትለውን ታሪክ ማቋለውና ሰውየው በጽሔት ላይ የሆነ ነገር ጽፎበት ቢሮ ግባ ብሎት እንዴ ሰውየው ቀብቶን ፈታለ እና እሱ ሰውዬ እንደሆነ ወይኔ ገረፈኝ እንትን ውስጥ አለ ተገረምክ ታዲያ ምን ላድርግ ቢሮ ውስጥ ቆልፎታል አለ ወይ ጉድ ምን አይነት መጨረሻ ላይ ምን አይነት ርዕስ አነሳ በእግዚአብሔር ውድ ተመልካቾቻችን ከብሬክ መልስ ከሳቅ ብሬክ መልስ ነው አዎ እንደ ኦቨርናይት ቤት ተቀየረ ሄኖክ በቃ የሆነ ቤት ይፈልግ ምናምን ተባለ በጣም የምትወደው እህቱ አለች ቃቂ ሹሩቤ ሁሌ በጣም መልካም ልጅ በቃ ህይወቱ ናት በቃና ወዲያው የሆነ ነገር ተባለ ምናምን ቤት ተቀየረ በቃ እሱ ሰውዬ ነው የሚሆነው እኔ ዲና ፍርድ ቤት ተከታተል ነበር መባለው በቃ ልክ ነው ባላ ሰውዬው ትልቅ እንትን ነው ትልቅ ካምፓኒ ምናምን አለ ሚሊ ደግሞ አሁን ቅድም ነገር ያለው ካራክተሩን በሚቀየርበት መልኩ ይቀየር ተደውሎ እንትን ሲል ምን ማለት ነው ብሏል ማለት ነው እና አንዱ ያያለ ሂሳብ የሚሰጣል
ስለኔ ምናምን ተብሏል መሰለኝ አፈቹ ትላለህ ምናምን ና ይጠብቃ በሩን ለበኋላ ቀበቶን ሲያወጣ እያየሁት ነው። ቀበቶን ላጣረጋለ ቀበቶ ሲያወጣ ደግሞ ጨዋታ ይችላል። ስንተኛ ፎቅ ላይ ነኝ አለ። አልዘል ነገር አለ አልዘል ነገር ስንተኛ ፎቅ ላይ መስታወቱ ክፍት ነው አለ። አሁን እኮ በሩ የቸገረው እኮ ወይ ጉዴ። እና አስታውሳለሁ እሱ ሰውዬ በጣም ሲሪየስ ያደረከው ነገር ተብሎ አሁን ቅድም እንዳልከው ሰፈር ድረስ አንዳንዴ የሚጽፋቸው ነገሮች እና ምናምን እንትን የሚያጣቸው ደፋር ነው። ሁለተኛ አሁን ለምሳሌ ህንፃ ግንባታ ላይ አንዋንትድ የሆኑ ሰዎችን በምን ፈልፍሎ እንደሚያገኛቸው አላውቅም። ያውቃቸዋል እና ባጅ አድርጎ እንዴት ነው በቃ በስነ ስርዓት ባጅ አድርጎ እንዴት ማን ይፈቀደው ምናምን ነገር በቃ በስነ ስርዓት የእንትኑ አካል ተጠሪ እኮ ነው ይመስል አሉ። እና ይሄ ጉዳይ እንደዚህ ብሎ ነገሩን ጨርሶታል። በቃ ቆይ እና ዳይናሚክ ነው፣ ፈጣን ይችላል። ከዛ በቃ እቺ እንትኗ ማተሚያ ናት፣ የሱ ገንዘብ ማተሚያ ናት። ማራኪ ደግሞ ይችላል። ያነቡለት በጣም የሚፈልጉት ሰዎች አሉ። አሁን ማማ ጨቤ አብርሃም እኮ ነው ደራሱ ትንንሽ ጻዮች እና ቤስት ናቸው፣ ይጽፋሉ ምናምን። ከዛ ኡጋንዳ ደግሞ ሄደናል አንዴ የሳውት ሱዳን ሴሌብሬሽን ዳይ የሚል ይሄ ነፃነቷን እንትን ያለችበት ቀን እዛም ሄደን ነበር። ሚሊ ሊዝናና ካምፓላ ሄደ። እሱን ለመፈለግ ጌታዬ የተዞረውም አጋጣሚ ሚሊ ገበቀ ፈጣን ሁሉን ነገር ምንም እንዲህ ነው ብለህ እኔ እንጃ ብቻ አብረንም ጓደኛሞች ስለነበርን ምንም እኔ እንደውም ርዕሶች ካነሳ በቃ በዛ ነገር እኔ አውቃቸዋለሁ፣ እያንዳንዶቹ በብዛት አውቃቸዋለሁ። የሚሊ ጉዳይ በቃ ቢኖር ደግሞ መልካም ነበር። ዋው ሚላይ በጣም ነበር የምወደው፣ ግን በጣም ደስ ብሎኛል በዚህ ልክም ስለተወራለት። አማማቱ ምናምን ያሳዝናል። ነፍሱን ይማረው። ፈልጎ አይደለም ስሙ ተጠራ አልኩህ እኮ 8 ዝርዝሮች ሲጠሩ ሶፋ ላይ እንዴት ሆነ ያልኳት ለቃቆ ለእህቱ ብድግ አሉ። ቤት ውስጥ ቁጭ ያለ ቤትም ያለ አልመሰለውም አሉ እና ሲመካከሩ አሉ በእንትን አድርገን። የሚገርመው አንዳንዴ ሁሉንም አይወቀስም። እንደው መቼም አንዳንዴ እንዲጠፉም አመቻችቶላቸዋል ራሱ ሆን ብሎ እንዲወጡ በቃ ማሰር አልፈለኩም አይነት ይመስለኛል። እንደዚህም አይነት ደግሞ ደግነታቸውንም ትንሽ ጠብ እያደረግን ብናወራ መልካም ነውና ሁሉም እንትን ጋ ናቸው ማለት አይደለም ለማለት ፈልጌ ነውና አመቻቹላቸው። የዛን ጊዜ ትፈልጋለህ አትፈልግም እያሉኝ ነበር መሀከል ላይ እኔ ግራ ተጋባሁ። በአንዳንድ እኔም እንትኖች ነበሩ ያልጨረስኳቸው አንዳንድ እንጂ መሄድ ፈልጌ ነበር ከነሱ ጋር እና እንጨርስ ምናምን ተባብለው ሚሊዮን በቃ ኬንያ ላይ እንዲሁ ቺል እያደረገ ወድቆ ከደረጃ መሰለኝ ከደረጃ ላይ ወደቀ። ህመምን መጣች፣ መቋቋም አቃተው። ሌላዎቹ በዛው ወጡ። አሁን ይግቡ ምናምን እናላቀ ነፍሱን ይማረው። ቃቂ ያው ጨዋታችን እየጣፈጠ ነው ምንም የሚሰራ። አሁን ደግሞ ጭራሽ ቀለም አገኘንና እውነት ነው። አሁን እስቲ ቃቂ አሁን በምን ሁኔታ ላይ ነው የሚገኘው አኗኗሩ? ቃቂ አሁን አንዳንድ ስራዎችን አሁን የጾም ወቅት ነው፣ ወደ ክለብ መግባት አለብኝ ብዬ አስባለሁ። እስከዛው ግን ጥሞና እያረኩኝ እየጻፍኩ የራሴ ስራዎችን አዲስም ማውጣትም አዲስ ስራ አለችኝ እዛ ላይ እየተንከታገትኩ ነው ያለሁት። የዩቲዩቤን ቻናልና አሁን ቲክቶኬንም በደንብ አድርጌ ራሴን ፕሮሞት እያረኩ አንዳንዴ እገባለሁ ቲክቶክ ላይ ይገርምህና እገባና ቃቂ ነህ ግን ምናምን የሚሉኝ ሰዎች አሉ። አዎ ምናምን ብዬ እንደገና ያ ፀጉሬ ትልቅ ነው በዛ ስታይል ነው እንትን የምታወቀው። አሁን ደግሞ ያው ዜሮ አይነት ስታፍ ነው ብዙም ትሳለል 8 ዓመት 7 ዓመት እንደዚህ ኬፕ አድርጌ ነበር 8 ዓመት እና ይሄ ሳስቶ አንዴ ምናምን ስጠቀም ይሄ ምናምን የሚሉት ነገር ደግሞ አለ ኒሮ ነው ምናምን እነሱ ግን በብዛት ኧረ ጌታዬ እኔ መላጣ ያምርብኝ ምናምን እያልኩ ጸበል ምናምን አደርግበት ነበር። ያው ፏፏ እያለ መጣ። በጣም አሪፍ። ቃቂ ቅር የሚለው ነገር አለ? ቅር የሚለኝ
ጥበብና የጥበብ አጋዥ አካሎች ምናምኖች ስራና ሰራተኛው ሰሪና አሰሪው ምናምን አልተገናኘንም ልበል ወይንስ እንዴት ነው? ሁሌ የማለቅለቅ ፕሮግራም ውስጥ እኔ መግባት አልፈልግም። አሁን ለምሳሌ ስራ ለመስራት ብዬ ይሄ አሁን ከክልሎች ጋር ከነምናምኖች ጋር እኔ ምናምን እኔ አሁን ቅር የሚለኝ አንደኛው ይቅርታ አድርግልኝና ሀረር ይሄ የኃይለ ሥላሴ አባት ራስ መኮንን ናቸው። ራስ መኮንን ደግሞ ሚኒሊክና ራስ መኮንን የታናሽና የታላቅ ልጆች ናቸው። ልብ አድርግ እንግዲህ የሀገር ፈርጥ የሆኑ አካል ራስ መኮንን ሐውልት ደግሞ ሀረር ላይ አለ። እኔ እንደው አንዳንድ ጊዜ ከስክሰው የጣሉበት ምክንያት ሳይገባ ሲቀር ቅር ያሰኛል። እንዴት አትልም እንጂ የቅሬታዎችን እንድምታማ ዝርዝሬ ባመጣለ ባለንበት አሁን ሲቹዌሽን ውስጥ ራሱ እንዴ ዋይኖት እኔ አም አርቲስት በብዙ ረገዶችና ስራ መስራት አለብን። ኮኔክሽን የምናበጅበትን አንዳንድ ነገሮችን ደግሞ ከየትኛው አካል ጋር ተገናኝተን ነው ስራ የምንሰራው? ስራ የሚባል ነገር አለ ገባር እነዛ ነገሮች ሊኖሩን ይገባል። በሀገሬ ላይ ሆኜ ኮምፎርት ዞኑን ማግኘት ተቻል አለብን እና የቲክታክ እና የእንትን ተጠቃሚ ብቻ እንደ ሙያችን ምናምን እኔ ብቻ ሳልሆን አሉ እንነጋገራለን እናወራለን እና በቁንጽ ላይ የሆኑ ቡድኖች የሆኑ ነገሮችን ስራዎችን ቢሆን ምናምን ፕሮግራም ሲያዘጋጁ በሞኖፖሊ እንደዚህ አይነት ነገር አድርገው እነዚህ ነገሮች ቅር ያሰኙኛል። ምን ብዬ ልበል እንደው በአጀንዳ ይዤው ቢሆን ሞሮቨር ደግሞ ጥሩ አንዳንድ ጊዜ ያልተዘጋጀባቸው ሀሳብ ንግግሮች ይንጠለጠላሉ ቁንጽ ላይ ይሆናሉ እና እሱ እንዳይሆንብኝ ብቻ በግርድፉ እንዲህ አይነት ነገሮች አሉ ለማለት ፈልግ። ቅር ያሰኙኛል እንዴ አንዳንዴ የሰራህባቸው ስራዎች እንኳን ቴንኪዩ ሳትባል ስትቀራው ለምሳሌ እኔ አደረኛውን የሀረርን ዘፈን ታውቀዋለህ? እስኪ በጉርጉሮ እሺ ጊታይ ሻሙና ወሙና ጊዛኔው ሰለሜ ቢሳራ ቦረዴ ዋይ ሙና አባድሪሳሉ አሃት ዋይ ኤልበና ወሙና ሰጠለሎ ነቢ አላው ሰቴና ወሙና ኦጋ ኩሚሌቴ መንበረረረ ኢንቅፍቴ መቃቴ ደክሽ ዘርፈ ቃማ ዘሉጋው አሌጠኝ ሀረዱማኔ እንጃበይ የሚለው ይህ የሀረሩ ሙዚቃ ነው። ይህንን ዘፈን ስሰራ ቆይቷል። የዛሬ ስንት ጊዜ ነው እና ሁሉም አሁን ባህልና ቱሪዝም የሚባል ነገር ታውቃለህ? ምናልባት አሁን ባህልና ቱሪዝም የሀረሩ እስቲ አልባሳት ይሄ የሚደንሱት ጭፈራ የለም አልባሳት የሴቶቹ አንድ አይነት ቢሆን ወጥ እናንተ ጋር ካለ እባካችሁ ምናምን ኧረ የለንም ወፍ የለንም ነው። ከዛ የእኛም ፋሚሊ አሰባስቤ ምናምን የሰራሁት ኢንዜን ጊዜ ሻሙና የምትለው ዘፈን ግን ያው ሰክሰስ አድርጋ አይተሃታል። ብዙ ሰው ይወዳታል። የሀረሪን ካልቸር በደንብ እና ባህላችንን ቋንቋችንንም ቃቂ እንደ ሀገርም ምናምን መመስራት ምናምን የሚባል ነገሮች ላይ ፕሮግራም ላይ ያዘጋጁት ፕሮግራም ነበረ። እገሌ እያለ ነው ሲጠሩት የነበሩት የዛው ያሉትን የራሳቸውን እንትን ማለት ነው። ስለዚህ አትወክለንም የሚለው ነገር እቺ የማንነት ብሔርተኝነት የምትባሏ ጉጠኝነት በቃ ክፉ በሽታ ክፉ እና እንዴት ነው ለካ አዲስ አበባ መኖራችን አንዳንድ ጊዜ ከዚህ ያጸዳል። አእምሮህ ላይ ጽድት ያደርግህና ያወጣል። ክልላዊ እንትን ውስጥ ስትገባ አጀንዳ ውስጥ ነው። በአጥር ውስጥ ነው። ሌላው ቃቂ እንደው በህይወትህ የሚቆጭህ ወይ የሚጸጽትህ ነገር አለ? የሚቆጭህ የሚጸጽትህ አንዳንዴ ይቅርታ አድርግልኝና እንደዚህ ነው ብዬ ባልልህ ደስ ይለኛል። ሳላቅህ ደግፌክ ማንነትህን ሳላቅህ አፕሪሺዬሽን ሰጥቼክ ከዛ በኋላ ደግሞ ሳቅህ እንዴት ነው ከሰጠኝ ደረጃ ዝቅ ስልብህ በቃ ምንም በቃ ለካ ማላቅህ አይነት ሰው ስትሆን እንደዚህ አይነት ህሳቤ ላይ አንዳንዴ ፈጥኜ ያመሰገንኳቸው አንዳንድ አካሎች ብዬ ልበልህ እንጂ
ፈጥኜ ከዛ በኋላ የኔ ማንነት እኔ የምፈልገው የአይነት ማንነት ሆኖ ሳላገኛቸው ስቀር አገላለጼ ትርጉም አልባ ሆኖብኝ ሳገኘው እሱን እንደዚህ አይነት አመለካከት ላይ በጣም የተጸጸትኩባቸው ነገሮች አሉ የደበረኝ። በጣም በመጨረሻም የመጨረሻ ጥያቄ ነው የምጠይቅህ፣ ግን አንድ ነገር ከዛ ትልልኛለህ። ግን በጥያቄ ደረጃ በጣም ስለተመቸኝ ነው። ቃቂ ለምሳሌ ይሄ በተከፋ ጊዜ ወይ ደግሞ ብቸኝነት በከበበ ጊዜ ይህን ሰውማ እግዚአብሔር ነው የላከልኝ ብለህ የምታስበው ሰው አለ? አንድ ሰው ሳይሆን የእግዚአብሔርን ተአምር በተለያዩ ሰዎች በተለያዩ ይሄ ድጋፍ ሊሆኑ ሊያበረታቱ የሚችሉ አንድ ሰው ነው ብዬ መጥራት ስላልስ ቢሆን አንድ ሰው ሆኖ ቢሆን ለእኔም ደስታዬ ነበር። ከአእምሮ በላይ የሆነ ብዙ ናቸው። ከአእምሮ በላይ ግን የሆነብኝ የእግዚአብሔር ተአምርና የእግዚአብሔር እርዳታ ብቻ ነው። ይህን ሰው እግዚአብሔር ነው የላከው ብዬ አሁን እንደዚህ ዲፊኒሽን ለአንድ ሰው የምሰጠው አይደለም። በተለያዩ ሰዎች ይሆናል። በተረፈ መዓቱን ክብሩን ምስጋናውን የምንሰጥ የምችለው የእግዚአብሔር አካሄድ ነው። በቃ እግዚአብሔር እኔ አሁን ለምሳሌ በተከፋው ጊዜ የደረሰበት ያመጣልኝ አጀንዳ እኔ ያለፍኩባቸው እንዴት ብዬ ልበል ካለምንም መኖር የሚባል አንዳንድ ጊዜ እንዴት ሀውካል ብለህ ስትመረምር ትልና የእግዚአብሔር ተአምር ብቻ ነው የሚታይ እንጂ አሁን ቅድም እኮ አልኩ አንዳንዴ በጣም የሆነ አመስግነህ ከዛ በኋላ ደግሞ ሊጎዳህ የሚችል አይነት እንትን እንዲመጣብኝ አልፈልግም። ተረዳ? አሁን እኔ በእንትን ደረጃ አሁን ለምሳሌ በህይወቴ ውስጥ ቅድም አስከፋኝ፣ በጣም ካስከፋኝ በጣም ሪግሬት በቃ ስለ ጸጸት ውስጥ እኔ አሁን ለምሳሌ አንዳንዴ ይቅርታ ማለት አልችልም፣ ግን እንደ እግዚአብሔር ፍቃድ ይቅርታ ልላቸው ልችለው ይሆናል እንጂ ብላቸው አሁን ለምሳሌ በሰይፉ ፋንታሁን ፕሮግራም ላይ ከቀረብኩ በኋላ የህይወቴ የመመሰቃቀሉን አደጋ ፕሮግራም በሰይፉ ፋንታሁን ላይ የቀረብክበት ሾው ብሎ ነው እንዴ? ምን ስለሆነ ሰይፉ ምን እንትን ነው? የህግ አካል የመሰረቱ የውጤት ቃል ጽሁፍ ነው መተገበሪያ ነው እንዴ? ማን ስለሆነ ምን ተናግራል? እዛ ላይ ንዋይ ደበበ ነው የሰጠኝ ምናምን ብዬው ጠርቶኝ ነበረ ከአንድም 2-3 ጊዜ ምናምን እና እንደዚህ ስቱዲዮ አለች በሬዲዮ በነበረ ስታፍ እና የንዋይ ደበበን ስልክ ስጠኝ አለኝ። የንዋይ ደበበን ስልክ እዛው ፊት ለፊት ነው የምሰጠው። ከዛ የንዋይ ደበበ ስልክ አይሰራም ማለት ሪል ስልኩን የሰጠሁት ሪል ይኸው እዚህ ጋር ያለ እሱም ያውቀዋል ምናምን። እዛ አንድ ድንች የሚባል ልጅ ደግሞ ነበር። ለወቀስ አይደለም ያው ውስጤን ጸጸት ውስጥ እንትን በቃ ኃይለኛ ከዛ በኋላ ለመጣሁበት ነገርኩ ዲፕሬሽን የሚባለው ስታክ ውስጥ የማስገባት ሁኔታው በቃላቶቻቸው የፈጠሩት ለነሱ አይመስላችሁ የሰው ህይወት ያበላሽ ላይመስለው ይችላል። ተረዳኛ ባል እና የማንነት ስሪታቸውም አካልም ስለነበሩ ቅድም እንደነገርኩ አንዳንድ አርቲስቶች ከነዛ ጋር አንጃ የነበሩም ስለሆኑ ነበሩ ባይኔ እኔ እና ከዛ ማስተባበል ሪያሊቲውን አይ እውነትም አዎ ንዋይን ጠርቶ እንደዚህ ንዋይን ጠርቶስ ነበር የሆነ ሰዓት ላይ ታስታውስ ከሆነ ከአይዳ ጋር ፕሮግራም እንደዚህ ትዳራችሁ እንዴት ነበር ምናምን እያለ እዛን ጊዜ አይጠይቀውም። ጋዜጠኛ ነው አይደል? ጋዜጠኛ ነው ንዋይ እንደዚህ አይነት ነገር እኮ ተፈጥሮበት እቺን አጋጣሚ ምናምን አይለውም ነበር። ጋዜጠኛ እኮ ያልፍ አጋጣሚዎችን ትጠብቃለህ። የሆነ ኢንኩዌዥን የተፈጠረበትን ኬዝ ቢኮዝ ለሚዲያ ነው ለማህበረሰብ ነው የምታወጣው እና ብቻ ሁሉም ማለት ጸጸተ የምትቆጪ ያቺ ሞመንት ነች እንዴ? አዋ የሰውን ህይወት ካበላሸ በኋላ ያው ለውጥ የሚባል ስትራግል አለ።
ገባህ አይደል? ከዶክተር አብይ ጋርም የተጠያየቁ ጊዜ የሆነ ሰዓት ላይ ሄዶ አንተ ሰውን መርዳት በሚጀምርበት ጊዜ ፕሮግራምህን መከታተል ጀምራለሁ መርዳት የሚባለውን ነገር ብሎ ሜሴጅ አስተላልፎለታል። ከዛ በኋላ እንግዲህ አንዳንድ ነገሮችን አይተሃል ይመስለኛል። እና እኔ አሁን እሱ ፕሮግራም ላይ ቀርቤም አላውቅም። አይተህ ጎን ሪያሊቲ ነው የምነግርህ። ምንድነው እንዲህ አይነት በሰው ህይወት ላይ መረማመድ ማለት የኔ የሙዚቃ ዘርፍ ውስጥ ያለው ሰው ነኝ፣ እሱ ጋዜጠኛ ነው። አንገናኝም፣ ተገናኝተን 5 ጊዜ 6 ጊዜ በደወለበት ሁኔታ ውስጥ ነው የዛን ጊዜ የሚሄድኩበት። ግን የሰውን ህይወት በዚህ ደረጃ ለማበላሸት ደግሞ የምትሄድባቸው አንግሎች ውስጥ ተቀምጠው ይከርማሉ። እየበሰለ ሲመጣ ደግሞ ከበድ ይላል እና ጊዜና ሰዓት ያው ምንድነው እውነት ትላላለች እንጂ አትበጠስም። እና በቀኑ በሰዓቱን ሂደቱን ጠብቀህ እንደው የጠየቀኝ ጥያቄ የሚጸጽትህና እንደምናምን ሞመንት የነበረውን ነገር ነው። ግን ይቅርታ ቃቂ ዳዝማ ምንድነው ከሴፍሻ ጋር የተፈጠረው ነገር እዛች ታይም ላይ እንዲህ ቁጭ ልታደርግልኝ? ይኸውልህ ነዋይ ደበበ ነው ዘፈኑን የሰጠኝ ምናምን ብዬ ሀል አልነገርኩት። ከዛ ስልኩን አለ ስልኩ እየሞከርኩት አይሰራም ነው የሚለኝ። ከዛ በኋላ የሆነ ሰው ጋር ደውሎ የሆነ ሰው ደወለልኝ ይላል። ማን ነው የሚደውልለት? ድንች የሚባል ከጉሳይ ጋር ምናምን አይ ነዋይ አልሰጠውም ብሎታል ይለዋል። ምን ማለት ነው? ሬዲዮ ላይ እኮ አለ ይለኛል። እዛው የነዋይ ስልክን እሱ አቶት ነው። አየህ አቶት ነው። ከዛስ በኋላ ከፈለገ ከኔ ጋር ፕሮግራሙን ከጨረሰ በኋላ እሱ ጋርም ደውሎ እንደዚህ ብሎ ነበር ሰምተዋል ሬዲዮ ላይ እና ምናምን ብሎ ነው አይፈልግሃለሁ። በምን ጉዳይ? በዚህ ጉዳይ። ዘ ፖይንቱ ይሄ ነው። እና እዚህ ግልጽ ለግልጽ ለሆነ አሁን ለምሳሌ እኔ እናንተ ስናወራ ሚዲያ ላይ ጀስት እንትን ይላል። ከዛ ይሄ ኤዲት አድርጋችሁ ኤቭሪቲንግ የሚለቀቅ ነው። ያወራነው ነገር ወደ ውስጥ ይገባል እንዴ? ሊገባ አይችልም። ይሄ እኮ ነው ሪያሊቲ ከሆነ ምንም እኮ የምትሸፋፈነው ነገር የለም። እና አንዳንድ ጋዜጠኛ እንደ ጋዜጠኝነቱ ሩልሱን ሬጉሌሽኑን ይዞ መሄድ መቻል አለበት። ማወቅ የሚፈልገው እስከ ጥግ ከሆነ እስከ ጥግ ሄዶ እንዴ ሁለት ዘፋኞችን እዛ ጋርና እዚህ ጋር ማን አንቺ ማንን የሰራሽው አንቺ እንዴት ሰራሽው ማን የሰጠህ ምናምን እያለ የሚያወራ ሰው አይደል? ያፋጣል። ኤኒዌይስ እስቲ ቃቂሻዬ ያው ስለነበረን ቆይታ በጣም ደስተኛ ነኝ። ልክ ይሄ የቃቂ ደስ የሚለው ነገር ያንተ የሚሰማህን ነገር በነፃነት እየገለጽክ ነው። ያንተ አመለካከት ነው፣ ያንተ ቅሬታ ነው። ያን ደግሞ እኛ እንደ ሚዲያ ማንም ሰው ቢመጣ የሚሰማውን ነገር አውርቶ ተጫውተን መጥመጥ አያስፈልግም እኮ ሪያሊቲ ከሆነ አንተ ይኸውልህ። በነገራችን ላይ ጥበብ እውቀቱን ሁሉን እግዚአብሔር ከሰጠህ አሁን ሶሻል ሚዲያ አሁን አዲስ ታይም ላይ የራስህ ቲክቶክ አለክ፣ ዩቲዩብ ፔጅ አለኝ። ራሴን በራሴ ፕሮሞት አደርጋለሁ። ራሴን የማስተዋወቅበት ምን አስኬድኝ በክብር የጠራ አሁን ላይ እናንተ ጋር አይቤክስ እንደጠራኝ በክብር ሲጠራህ ትሄዳለህ። ይሄን ኮሚኒኬሽን እናደርጋለን። አንዳንድ ጊዜ በላይቭ ላይ ገብተህ የምታወራውና የምትጫወተው ነገርና ከጋዜጠኛ ጋር ሲሆን እንደምታው ይለያያል። ተረዳኝ? ያ ነው እንጂ ራሴን ፕሮሞት ለማድረግ ሌት ሚ ኢንትሮዲዩስ ማይሰልፍ እና እያልኩ ቃቂ ይባላለሁ እያልኩኝ ለሁሉም እናገራለሁ። ቃቂ ማለት እንደዚህ ነው፣ በፊት ላይ እንደዚህ 90ዎቹ ቤት ምናምን እያልኩኝ ራሴን ፕሮሞት ማድረግ ነው እና እሱ እንዲያደርገኝ አይጠበቅበትም። ቃቂ በወፍ ቋንቋ ዘፈን አለ እንደው ለመዝጊያ እንዲሆን? አዎ የወፍ ቋንቋ እሱም 90ው ያዛው ስራ ላይ የሰራሁት ነው። አንቺ ማለት ለኔ አይኔ ነሽ የሚል እና እንዴት በአንቺ እኔ ጨክናለሁ የሚጨክን አንጀት የለኝም የሚል ነገር ነውና አጋንቺጊ ማጋለገትግ ለጌኔጌ አጋይኔጌ ነገሽግ ታጋዳጋ ባጋንቺጊ እግኔጌ እግንዴጌ ትግ እግጨከግግና ጋለገውግ ይላል። እስኪ በዜማ አጋንቺጊ ማጋለገትግ ለጌኔጌ አጋይኔጌ ነገሽግ
ታጋዳጋ ባጋንቺ ግነጌ እግንደጌ ትግ እግጨገክግንግ ይመች በጣም ደስ ይላል። ሌላው ቃቂ ነው ይሄ ቀረ የምትለው ነገር አለ? እኔ ምንም በቃ እኔ ምን እናንተ የምትሉት ነገር ካለ ነው እንጂ እኔ ምን እለዋለሁ። ለኔ ቃቂ በጣም ደስተኞች ነን ስለመጣ። በጣም እውነት ያለኝ አክብሮት ደግሞ ከፍ አለ ዛሬ ማለት አብሬ ደግሞ እንደዚህ ጊዜ ያሳልፍን ብዙ ነገር ነካን ዳሰስንና በመጨረሻም ልክኛ እዚህ አይቤክስ ሚዲያ ላይ የሚመጡ እንግዶቻችን ወይ መርቀውን ወይ መልካም ምኞት ተመኝተውልን እንዲሄዱ እንፈልጋለን። ኦኬ ያንን ነገር እሺ እኔ እግዚአብሔር ሁላችሁም በልቦናችን ያለ ነገር አለ፣ በፍሬ ያለ ነገር አለ፣ የልመናችን አለ፣ የምትለምኑት ነገር አለ። ያንን ወደ ፍሬ አድርግላችሁ የዘራችሁት ፍሬ አፍርቶ ቡቃያ ሆኖ የሚታይ ነገር ውጤት ያለውን ነገር ያሳያችሁ ይስጣችሁ። የታሰበውን ብቻ ሳይሆን ያልታሰበውን ከእግዚአብሔር ከሆነ ማንም አይወስድብህም፣ ከሰው አይሁን፣ የእግዚአብሔር ትልቅ ነውና በዚህ ባርኮት ከልቤ እግዚአብሔር በሚያውቀው በዚህ ባርኮት ባርካችኋለሁ። ሀገራችንን ኢትዮጵያን እግዚአብሔር ይባርክ። ነገ ከነገ ወዲያ ደግሞ ከፍ ባለ ነገር ልጅ ወልደን ብለን ትልልቅ ቦታ ላይ ሆነን ደርሰን ደግሞ የምናወራበት ብዳግም እዛን ጊዜ ብለን ይህችን ኢንተርቪው እንደገና እያየናት በዚህ ዓመተ ምህረት እኮ ነበረ ምናምን ተባብለን የምንገናኝበትም ማንለያይበት ነገር ያድርግልን። የድንግል እመቤቴ ማርያም ምልጃ ይድረስልን። የቅዱስ ሚካኤል የቅዱስ ገብርኤል ጠላቶቻችሁን በሰይፍ ቆማምጦ ይጣልላችሁ። ሌላ ምንም ማለት በእውነት ጠላት በጣም ከባድ ነውና በገብርኤልና በኩርቤልና በሱራፌል ሰይፍ ካልተመታ ከባድ። ስለዚህ አስራት በኩራታችሁን ስጡ፣ እግዚአብሔርም ከእናንተ ጋር ነው። ይባርካችሁ። ይህን አባት ወዳችሁ በጣም አመሰግናለሁ። ጨርሰናል። በነገራችን ላይ ውድ የአይቤክስ ሚዲያ ቤተሰቦች ከቃቂ ጋር የነበረን ቆይታ ለዛሬ ያበቃል። ግን በደንብ ተገናኝተን ከዚህ በኋላ ወዳችንን ቅድም እንባችን እስኪመጣ ድረስ ያሳቅንበትን የተጫወትንበትን ነገር እንደግሞ ሌላው ቤተሰቦች በነገራችን ላይ 35,000 ፎሎወር ደርሰናል። ግፉበት፣ በርቱ፣ ቀጥሉበት። ያው የእናንተ ድጋፍ ነው እኛን የሚያበረታንና እባካችሁ አሁንም ከጎናችን ሁኑ። እስካሁንም ከጎናችን ስለነበራችሁ የምር በአይቤክስ ሚዲያ ቤተሰቦች በክሮች እንደውም ቃቂ ማለት ነው እውነቴን ነው የምነግራችሁ። ስንት ቲክቶከር ለብቻው ከ35 ቪው በላይ አይደል እንዴ? ይሄ እኮ ትልቅ ስነ ምግባር እየሰሩ ነው ያሉት፣ እኛን እንዲያገናኟችሁ ነው ያሉት። ሌላው ቲክቶከር ከየት ጠርቶን ነው ከእናንተ ጋር የሚያገናኝ? ከህዝብ ጋር ከየትም ያገናኛችሁ። ስለዚህ ዩቲዩብ ቻናላችሁን ሰብስክራይብ አድርጉላችሁ። ዩቲዩብ ቻናላችሁን የአይቤክስ በሚል ሰብስክራይብ እያረጋችሁ ፎሎ እያረጋችሁ ከነሱ ጋር አፕግሬድ አድርጉ። የኢትዮጵያ ህዝብ ደግሞ እንደተባለው የሚያደርግ ነው እርግጠኛ ነኝ። ከ35,000 ፎሎወር በላይ ቀጥሎ ሳምንት እርግጠኛ ነኝ ተውለ እንደምንነግረኝ አውቃለሁ። ምንም ማለት ነው። ሐረር ድሬዳዋ ያላችሁ ተማመንባችኋለሁ። ጂጂጋ መስመር የኔ ወዳጆች ሆናችሁ የቃቂ አድናቂዎች ሆናችሁ አይቤክስ በሚለው እኔም የእናንተ ጋር ያለኝን ፍቅር በዚህው አጋጣሚ ለማየት ሞክራለሁ። ወዳችኋለሁ በኢትዮጵያ ህዝብ ስም። በጣም አሪፍ። ሌላው ምንድነው የቃቂን ቲክታክ እና ዩቲዩብን በዛው እግረ መንገዳችሁን አንዱን በግራ አንዱን በቀኝ አድርጋችሁ ብቻ ፎ አድርጉት። በሚቀጥለው ፕሮግራም እስከምንገናኝ ድረስ ይመቻችሁ። በአይቤክስ ሚዲያ